ሰላም ጤና ይስጥልኝ የቻናል ተከታታዮች፣ ዛሬ ደግሞ የምናየው የሌይካ ጂኦ ኦፊስ ተጠቅመን እንዴት ስቴቲክ ጂፒኤስ ዳታ ኦብሰርቬሽን ወደ አጀስትድ ኮኦርዲኔት ለውጠን እንዴት እንደምንጠቀም ስቴፕ ባይ ስቴፕ የምናይ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ይህን ቻናል ሰፖርት ማድረጋችሁን እንዳትረሱ። መጀመሪያ ሌይካ ጂኦ ኦፊስ ሶፍትዌራችን ላውንች እናደርጋለን። ኢንስቶል ያደረግነውን ሌይካ ጂኦ ኦፊስ ሶፍትዌር ላውንች ካደረግን በኋላ ኦብሰርቬሽን ዳታችንን ወደ ሶፍትዌሩ እንጠላለን ማለት ነው። መጀመሪያ የሚቀድመው ምንድን ነው? ፕሮጀክትስ ብለን መጀመር እንችላለን፣ ወይ ደግሞ ኮኦርዲኔት ሲስተም ብለን መጀመር እንችላለን ማለት ነው። ስለዚህ ፕሮጀክትስ ብለን ብንጀምር ነው የሚሻለው። ብዙ አይነት ነገሮች አሉ። ኢንተርፌሶቹ ይታያቸዋል። ፋሚሊያር የምትሆኑ ሰዎችም ልትኖሩ ትችላላችሁ። እንደ አዲስ ወይ ደግሞ በትምህርት ቤት፣ በኮሌጅ፣ በዩኒቨርሲቲ እና በተለያዩ ተቋማትም ደግሞ ስለ ቅየሳ መሳሪያዎች እና ሶፍትዌሮች የሚነካኩን ሰዎች ልንኖር እንችላለን። በተለይ በኮንስትራክሽን ዙሪያ የምንሰራ ሰዎች ፕሮጀክትስ ብለን ከገባን በኋላ እዚህ ጋር ምንድን ነው የምናደርገው? እዚህ ኒው ፕሮጀክት ብለን ብላንክ ኤሪያ ላይ ራይት ክሊክ እናደርጋለን ማለት ነው። ብላንክ ኤሪያ ላይ ራይት ክሊክ ስናደርግ ኒው ፕሮጀክት የሚል ይመጣል ማለት ነው። ኒው የሚለውን ክሊክ ስናደርግ የፕሮጀክታችንን ስም እንሰጠዋለን። እኔ አሁን ለምሳሌ ጂ3 ብዬ ልስጠው ስም። ከዛ በኋላ ጀነራል ታብ ስር ነው ያለሁት። ጀነራል ታብ ስር ነው ያለሁት። እነዚህ ነገሮች አሉ። ስቴፕ ባይ ስቴፕ ነው ማሳያችሁና፣ ስለዚህ ስም ከሰጠን በኋላ ደግሞ እዚህ ጋር ኮኦርዲኔት ብለን እንገባለን። ኮኦርዲኔት ስል እዚህ ጋር ጂፒኤስ እንደምናውቀው የስቴቲክ ጂፒኤሶች ዳታ ለቅሞን ወይ ደግሞ ኦብሰርቭ አድርገው የሚሰጡን ፋይሎች በWGS84 ነው የሚለቀሙት ማለት ነው። ስለዚህ WGS84 ወይ ደግሞ 1984 ያለውን የኤሊፕሶይድ ሞዴል በመጠቀም የተሰበሰበውን ወደ ሎካል ፋይላችንን መቀየር እንችላለን፣ ወይ ደግሞ ወደ ሎካል ኮኦርዲኔታችንን መቀየር እንችላለን ማለት ነው። ስለዚህ ኦሪጂናሊ ጂፒኤስ የሚሰጠን ምንድነው? ኢንተርናሽናል ኮኦርዲኔት ነው ማለት ነው። መጀመሪያ የሚሰጠን እኛ አሁን ለምሳሌ ሎካሊ ለመቀየር ወደ ራሳችን ዳታ መቀየር አለብን ማለት ነው። የእኛ ዳታም እንደተባባል ነው አዲንዳን ነው። ስለዚህ ከዚህ በፊት በሰራናቸው ቱቶሪያሎች ላይ ያለውን ዲቴይል ስለ አዲንዳን እና ግሎባል ማፐር ላይ እንዴት ኮንቨርት እንደምናደርጋቸው አይተናል። እሱን ማየት ትችላላችሁ። አሁን አዲንዳን የሚለውን ሴሌክት አደርጋለሁ ማለት ነው፣ ወደ ሎካል ኮኦርዲኔት እንድንለውጥልኝ ማለት ነው። ለምንድን ነው ኮንስትራክሽን ላይ የሚሰጡን ኮኦርዲኔቶች ምንድናቸው? በሎካል ኮኦርዲኔት ነው ማለት ነው። በሎካል ኮኦርዲኔት ኮንቨርት ተደርገው ስለሚሰጡን እነሱን ነገሮች ወደዛ መቀየር አለብን ማለት ነው። ካልሆነ በዛው ፕሮሴስ አድርገን መቀጠል እንችላለን። ግን እኛ አሁን እንዴት ወደ አዲንዳን ለውጠን ዳታችንን ሬኒክስ ፋይላችንን ወይ ደግሞ ሪሲቨር ኢንዲፔንደንት ፋይላችንን እንዴት አድርገን ፕሮሰስ እንደምናደርግ ነው የምናየው ማለት ነው። እዚህ ጋር እንዴት ይሄ ከሌለን ወይ ደግሞ እዚህ ላይ የጫናችሁት ሌይካ ጂኦ ኦፊስ ይሄን ማመጣላችሁ ከሆነ እንዴት አድርጋችሁ ሴትአፕ ማድረግ ትችላላችሁ የሚለው ዋናው ስቴፕ እና ወሳኝ ስቴፕ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ቪው የሚለው ውስጥ እንገባለን። ምንድነው ይሄን ለመፍጠር ምንድነው እዚህ ጋር እንደዚህ አይነት ኢንተርፌሶች አሉ። ይሄ ኮኦርዲኔት ሲስተም ስላል፣ ትራንስፎርሜሽን ኤሊፕሶይድ ይላል፣ ፕሮጀክሽን ስላል፣ ስቴት ፕሌን ዞን ስላል፣ ጂኦይድ ይላል። ከነዚህ ውስጥ ምንድነው ማተር የሚያደርጉን ነገሮች ብናይ እነዚህ በተለይ ኮኦርዲኔት ሲስተም፣ ትራንስፎርሜሽን እና ኤሊፕሶይድ ፕሮጀክሽን የሚሉት ዋና ነገሮች ናቸው ማለት ነው። ይህን ለመፍጠር ምንድነው መጀመሪያ ይሄ ሎካል ማለት ሎካል እንግዲህ ያው ዝም ብለን ቁጥር የምንሰጠው ሳይሆን ኢንተርናሽናል ሎካል የሚባለው ራሱ ብዙ ሀገሮችን የሚሸፍን ነው የሚሆነው በተርሚኖሎጂ ደረጃ ማለት አዲንዳን አሁን ሎካል ግሪድ ኮኦርዲኔት ሲስተም ነው የምንለው እና ሱዳን፣ ኢትዮጵያ፣ ሶማሊያ እና ኤሪትራ ምናምን የሚሸፍኑ ናቸው።
እነሱን ነገሮች መፍጠር የምንችለው መጀመሪያ ከታች ወደ ላይ ነው ቢልድ የምናደርገው ማለት ነው። ከኮርኔት ሲስተም ከምለው ሳይሆን የምንጀምረው ፕሮጀክሽን ከምለው እንጀምራለን። መጀመሪያ ፕሮጀክሽን ከምለው እንጀምራለን። ስለዚህ ፕሮጀክሽን ብለን ስንጀምር እዚህ ላይ ራይት ክሊክ እናደርጋለን ማለት ነው። ራይት ክሊክ አድርገን ኒው እንላለን ማለት ነው። ኒው ፕሮጀክትስ ብለን ስንገባ እንደዚህ አይነት ያመጣልናል ማለት ነው። እኔ ኦልሬዲ ፈጥሬ ስለሆነ የፈጠርኩትን ላሳያችሁ። ኒው ብዬ ከገባ በኋላ እዚህ ጋር ኔሙን እሰጠዋለሁ ማለት ነው። ኔሙን ሲሰጥ እዚህ ጋር ምንድን ነው የምለው እዚህ ጋር ስም እሰጠዋለሁ። አዲንዳን ይላለው። እዚህ ጋር ምን ይላለው? ዩቲኤም ይላለው ማለት ነው። ዩቲኤም ይላለው። ዞኔን እዚህ ጋር ሰጠዋለሁ። እኔ አሁን የሚሰራበት ዞን ወይ ደግሞ ዳታይ ኦብሰርቬሽን ዳታይ ወይ ደግሞ ሬኒክስ ፋይል ማለት ባይዘዌ ሬሲቨር ኢንዲፔንደንት ፋይል ማለት ነው። ሬሲቨር ኢንዲፔንደንት ማለት እንግዲህ ማንኛውም በጂፒኤስ የተለቀመን ፋይል በሌካ ይሁን በተለያዩ በትሪብል ይሁን ፕሮሴስ የምናደርግበት ፋይል ፎርማት ማለት ነው። ሬሲቨር ኢንዲፔንደንት በሌካም ሊቀሙት በሶኪያም ሊቀሙት በምንም በየትኛውም በጂፒኤስ ኢንስትሩመንት በጂፒኤስ ቱል የተለቀመ ዳታ በማንኛውም ሬሲቨር ኢንዲፔንደንት ነው ማለት ነው። ፎርማቱ ፕሮሴስ የሚታረጉበት ማተር አያረግም። እኔ አሁን ይሄ ፕሮሴስ የማረግበት እያደረግን ያለው ፋይል የሌካ ቢሆንም በሌላ በትሪምብልም ፕሮሰስ ቢታረጉ ወይ ደግሞ በሌላ ሶፍትዌር ተጠቅማችሁ ፕሮሴስ ቢታረጉ ትችላላችሁ ማለት ነው። ለምንድን ነው? ፎርማቱ ተመሳሳይ ስለሆነ ማለት ነው። ሪኒክስ የተባለው ወይ ደግሞ ሪሲቨር ኢንዲፔንደንት የተባለው ለዛ ነው። ስለዚህ እነዚህን ነገሮች እዚህ ጋር እንሞላለን ማለት ነው። ዞናችንን አውቀን እዚህ ጋር እንሞላለን ማለት ነው። ሶ የኔ አሁን እየተሞላ ምን ብያለሁ ማለት ነው። ስሙን አዲንዳም ብየዋለሁ። ታይፑን ዩቲኤም ብየዋለሁ። ዞኑን 37 ብየዋለሁ። ሄሚስፌሬ ኖርዝ መሆኑን ከኦብሰርቬሽን ቅድመ ኢንፎርሜሽኔ ታውቋል ማለት ነው። ሶ እሱን ይወጣለሁ። ከዛ በኋላ ወዴት ይሄዳለሁ? ወደ ኢሊፕሶይስ ነው የምሄደው። ፕሮጀክሽንን አስተካክያለሁ። ዞኔን አስተካክያለሁ። ውስጥ ስም ሰጥቼዋለሁ። ዞኔን ሰጥቼዋለሁ። እዚህ ጋር ኢሊፕሶይድን ይገባለሁ ማለት ነው። ኢሊፕሶይድ ውስጥ እኛ የምንጠቀመው ምንድነው? በአዲንዳንስ ኢሊፕሶይድ የምንጠቀመው ክላርክ 1880 የሚለውን እንመርጥለታለን። ክላርክ 1880 ላይ ስንመርጥ እነዚህ አይነት ፓራሜትሮች በዲፎልት አሉ ማለት ነው። ይህም መርጠን ምን እናደርጋለን? ከዛ ወደ ላይ እንመለሳለን ማለት ነው። ከዛ ትራንስፎርሜሽን ስር እዚህ ጋር እንገባለን። ከዛ ክላሲካል 3D የሚለውን እንደዚሁ ትራንስፎርሜሽን ኒው ብሌን እንደዚህ እንገባለን ማለት ነው። ስለዚህ ይሄን የትራንስፎርሜሽን ስማችንን እንሰጠዋለን። እዚህ ጋር ታይፑ ክላሲካል 3D ነው። ሃይት እዚህ ጋር ኦርቶሜትሪክ ነው የምንለው። ኦርቶሜትሪክ በብዛት ሎካሊ እንደነ አዲንዳን ስንጠቀም ኦርቶሜትሪክ ነው። በጣም አይታችሁ ከሆነ በሬዲዩስ ተደርጎ ወይ ደግሞ በኢማ ለምሳሌ በእኛ ደረጃ በኢማ ሪዞልቭ ተደርጎ ማፒንግ ኤጀንሲዎች ማለት ነው ሪዞልቭ አድርጎ ሎካሊ የሚሰጡን ኢሌቬሽኖች ወይ ደግሞ ሃይት ማለት እዚች ጋር ልብ በሉ። ሃይት ማለት ኢሌቬሽን ነው። ኢሌቬሽኖቹ በኦርቶሜትሪክ ነው ማለት ነው። WGS 84 ኤሊፕሶይዳል ነው የሚሰጠን። ያው ኤሊፕሶይዳል ይሰጠናል። እኛ ኦርቶሜትሪክ በአዲንዳን ስንጠቀም ኦርቶሜትሪክ የምንጠቀም ፕሪፈር እናደርጋለን። ያው ኤሊፕሶይድ ተጠቅመን ከሰራን በኋላ መቀየር ይቻላል፣ ችግር የለውም። አሁን ኦፕሽኖቹን አናሰፋውም። እዚች ጋር DX DY DZ የሚሉት ነገሮች ከማፒንግ ኤጀንሲዎች አግኝተን የምንሞላቸው ነው የሚሆኑት ማለት ነው። እዚህ ጋር ከየት ነው ያገኘሁት? ከምንድን ነው ያገኘሁት? ከማፒንግ ኤጀንሲ ነው ማለት ነው። ከማፒንግ ኤጀንሲ እዚህ ጋር
ከማፒንግ ኤጀንሲ 162 ነው። እዚህ ጋር 12 ነው። እዚህ ጋር ደግሞ ኔጌቲቭ 206 አድርገን ነው የምንሞላው ማለት ነው። እዚህ ጋር 162፣ እዚህ ጋር 12፣ እዚህ ጋር 206 ከየት ነው የምናገኘው? ከማፒንግ ኤጀንሲዎች ናቸው ማለት ነው የምናገኘው። አሁን ለምሳሌ የቶፖግራፊክ ኢንፎርሜሽን ኮንትራት ዶክመንት ላይ አሁን ጂፒኤስ ኢንፎርሜሽኖች ሲሰጡን የምናገኛቸው ነገር ይሆናል። ወይ ደግሞ ከተለያዩ ዌብሳይቶች ጉግል አድርገን የምናገኝና ከተለያዩ ማቴሪያሎች የምናገኝ ከትምህርት ቤት፣ ከኮሌጅ፣ ከዩኒቨርሲቲም የምናገኝ ይሆናል። ቀላሉ እናገኛቸዋለን ማለት ነው። እነሱን እንሞላለን። ይሄ የማን ነው? የአዲንዳን ዩቲኤም ነው ማለት ነው። የዞን 37 ኖርዝ ነው ማለት ነው። ይሄኛውን እንሞላለን። ከዛ በኋላ ምን እናደርጋለን? እዚህ ጋር የምንቀይረው ነገር የለም። አዲንዳን ላይ የዲኤክስ ዲዋይ እና ዲዜድ ብቻ ነው ትራንስፎርሜሽኑ። ይሄ ትራንስፎርሜሽን ከWGS 84 ወደ አዲንዳን የተቀየረበት እንትን ነው ማለት ነው። ፒኤክስ፣ ፒዋይ፣ ፒዜድ እና ኤስኤፍ የሚለው ለምሳሌ እዚህ ጋር ስኬል ፋክተሪ ማንሞላ። ይሄ ታዲያ ለምንድን ነው ሶፍት ኦፕሽን ተሰጠን ብለን የምናስብ? ይሄን የምጠቀሙ ሌሎች የተለያዩ እንትኖች ስላሉ ነው። እኛን በአዲንዳን ደረጃ ስለማንጠቀምበት ይሄን እንዳለ ነው የምንጠቀመው። ይሄ እዚህ ጋር ቡርሳዎፍ ወይ ደግሞ ሞዱሎ ዴንስኪ ባዴካስ የሚል እንጠቀም እንችላለን። ግን ቡርሳዎፍ ብንጠቀም እዚህ ጋር የማንነካ ስለሆነ እችን ብቻ ማተር ስለሚያደርግ አሁን ኦፕሽኑን ሁለቱንም ብንቀይር እዚህ ጋር ጨመረ እንጂ ይሄን እስከማንነካ ድረስ እዚህ ጋር ይሄን ቡርሳዎፍ ላይ ማድረግ እንችላለን ማለት ነው። ከዛ በኋላ ኦኬ ብለን እንወጣለን ማለት ነው። ፕሮጀክሽናችንን ሰርተናል፣ ኤሊፕሶይዳችንን ሰርተናል፣ ትራንስፎርሜሽናችንን ሰርተናል። ከዛ ምን ይቀራል? ኮርኔት ሲስተም የሚለው ጋር እንመጣለን ማለት ነው። ኮርኔት ሲስተም ብለን እንደዚሁ ኒው ብለን እንገባለን ማለት ነው። ኒው ብለን ከገባን በኋላ እዚህ ጋር ኮርኔት ሲስተማችንን እንጽፋለን ማለት ነው። እዚህ ጋር ኮርኔት ሲስተማችንን እንጽፋለን ማለት ነው። እዚህ ጋር ትራንስፎርሜሽኑን እናስገባለን ማለት ነው። ትራንስፎርሜሽናችን ቅድም የሰራነውን ትራንስፎርሜሽን እንሰጠዋለን። እኔ አሁን ለምሳሌ አዲንዳን ዩቲኤም 37 ኖርዝ ነው ማለት ነው። ቅድም እዚህ ጋር የሰራነውን ትራንስፎርሜሽን እንመርጥለታለን። እዚህ ጋር እንዳንሸወድ እዚህ ጋር ያለውን እዚህ ጋር የሰራነውን ትራንስፎርሜሽን እንሰጠዋለን ማለት ነው። ይሄ ምንድነው እንግዲህ ሲም እንሰጠዋለን። አዲንዳን ኖርዝ 37 ኖርዝ ምናምን ብለን እንሰጠዋለን ማለት ነው። ስሙን እንሰጠዋለን። እዚህ አዲንዳን ከሰጠን በኋላ ስሙን ከሰጠን በኋላ እኔ ኦልሬዲ ስለሰራው እዚህ ጋር እሱን መርጥና ምን እናደርጋለን? እንወጣለን ማለት ነው። እዚህ ጋር ይሄን ዩቲኤም አዲንዳን 37 ኤኤም ብለን ይሄኛውን ነው ማለት ነው። ይሄኛውን መርጠንለታል። ይሄኛውን ስሙን እነዚህ ዋትኤቨር ዩ ካን ሴ ትራንስፎርሜሽን ፕሮጀክሽኑን እስካስታወሳችሁ ድረስ ምን የሚሰጡት እዚህ ጋር ማተር የሚያደርገው እዚህ ጋር ነው። እዚህ ጋር ትራንስፎርሜሽናችሁ ላይ የሰራችውን ሴትአፕ እዚህ ጋር ማወቅ አለበት እሱ። ከዛ ፕሮጀክሽን እዚህ ጋር አዲንዳን ትላላችሁ እንደገና ፕሮጀክሽኑንም አዲንዳን ትላላችሁ እንደገና እዚህ ጋር አዲንዳን ብለን ስለሰራን ማለት ነው። ፕሮጀክሽናችን አዲንዳን ነው። እሱም ፕሮጀክሽን አዲንዳን ብለን እንሰጠዋለን ማለት ነው። አዲንዳን ብለን እንሰጠዋለን ማለት ነው። እዚህ ጋር ፕሮጀክሽናችን የሰራነው ቅድም የሰራነው ለዛ ነው። ከዛ በኋላ እነዚህ ነገሮች ነን ነው የሚሆኑት። ጂኦይድ ሞዴል አንጠቀምም፣ እነዚህ ነገሮች አንጠቀምም። ባይ ዲፎልት ኦኬ ብለን እንወጣለን ማለት ነው። ለዛ ነው ቶፕ ከቦቶም ወደ ቶፕ ነው ቢልድ የምናደርገው ያልኳችሁ። ከዚህ ብንጀምር ማለት ነው እነዚህን ነገሮች ስለሚጠይቀ የምናስገባው እናጣለን ማለት ነው። ሁልጊዜ አዲስ ወይ ደግሞ እንትናችሁ ላይ ሴትአፑን ስትሰሩ ምን ማድረግ አለባችሁ ማለት ነው? ከምንድነው ፕሮጀክሽን ነው የምትጀምሩት ማለት ነው። ፕሮጀክሽን፣ ኤሊፕሶይድ ሞዴል፣ ትራንስፎርሜሽን፣ ኮርኔት ብላችሁ ከዛ በኋላ ምን ይሆናል ስልክት አድርጋችሁ። ሌላው እዚህ ጋር ምንድነው እነዚህ ከታች ወደ ላይ ቢልድ ስናደርግ የቆየ ነው እዚህ ጋር ይታየናል ማለት ነው። ቶታል የፕሮጀክሽን የኮርኔት ሲስተማችን ስም እዚህ ጋር ዲስፕሌይ ተደርጓል። እንደዚህ ጀነራል
ቀኑ የተፈጠረበት ትራንስፎርሜሽን ሴሌክት የትኛው እንዳረገ እዚህ ጋር ቼክ ማድረግ እንችላለን። ትራንስፎርሜሽን ታይፖ ክላሲካል 3D ስር ምን እንደሰራን ቅድም እዚህ ጋር ትክክል መሆኑን ከዛ በኋላ ክላርክ 1880 ሴሌክት ማድረጉን ፕሮጀክት አዲንዳን ማድረጉን ፕሮጀክሽን ታይፕ ዩቲኤም ማድረጉን ቼክ አድርገን ክሎዝ ብለን እንወጣለን ማለት ነው። ከዛ እንደዚህ ይመጣልናል። ከመጣልን በኋላ ምን እናደርጋለን? ፕሮጀክታችን ዳተማችን ተፈጥሯል ማለት ነው። ወደ ሎካል ዳተማችን ትራንስፎር የሚያደርግ ሴታፕ ሰርተናል ማለት ነው። ደብል ክሊክ እናደርጋለን። ደብል ክሊክ ስናደርግ ፕሮጀክታችን እዚች ጋር ፋይል ዳይሬክተሪ ላይ ዲስፕሌይ ያደርጋል ማለት ነው። ይሄ ማክሲማይዝ እናደርጋለን እዚህ ጋር። ጠቅላላው ስክሪናችን ስለምንድን ነው የሚያወራው? ስለ ፕሮጀክታችን G3A ነው ማለት ነው የሚያወራው። ከዛ በኋላ የምናደርጋለን ኢምፖርት እንላለን እዚህ ጋር። ከዛ ሬኒክስ ፋይላችንን እንጠራለን ማለት ነው። ሬኒክስ ፋይላችን እንደተባባልነው ምንድን ነው የሪሲቨር ኢንዲፔንደንት ፋይል ነው ማለት ነው። እሱን እንጠራለን። ስለዚህ እኔ ብራውዝ አድርጌ ፋይሌን እጠራለሁ ማለት ነው። ዳታዬ እዚህ ውስጥ አለ። ኢንስትሩመንት ተጠቅመን የሰበሰብነውን ፋይል ወደ ኮምፒውተራችንን ወስደናል እና ከዛ እሱን እንጠራለን ማለት ነው። ሙሉ በሙሉ እዚህ ፋይል ላይ የተካተቱትን በሙሉ እዚህ ጋር ሴሌክት ካደረግን በኋላ እዚች ጋር ስማርት ወርክስ ሮ ዳታ የሚለውን እንመርጥለታለን ማለት ነው። ኢምፖርት እንላለን ማለት ነው። ስማርት ወርክስ ሮ ዳታ ስንመርጥለት ሬኒክስ ፋይል መሆኑን ያውቀዋል ማለት ነው። ከዛ በኋላ ምን ይሆናል? እዚህ ጋር አሳይን የምናደርግለትን እዚህ ጋር በኤክስክላሜሽን ሲምቦል ያመጣል። ይሄ ማለት አክቲቭ ፕሮጀክት ማለት ነው። አክቲቭ ፕሮጀክት ማለት ነው። ያን አክቲቭ ፕሮጀክት ሴሌክት አድርገን አሳይን ማድረግ እንችላለን። ከዛ በፊት ግን እዚች ጋር ስለ ፕሮጀክቱ አንዳንድ ነገሮችን ማየት እንችላለን እዚህ ውስጥ ማለት ነው። እዚህ ውስጥ አሁን ፕሮጀክቱ ስር ሌላ ፕሮጀክት አለ እዚህ ጋር ከዚህ በፊት የነበረ ነው። አሁን ዲል የምናደርገው ስለ G3A ነው ማለት ነው። እዛን ስናደርግ እዛ ውስጥ ያለውን የፕሮጀክቱ ቅድመ ሂስትሪ እዚህ ስር እናያለን ማለት ነው። ስታቲስቲክሱን እንደዚህ አይነት እናያለን፣ እዚህ ጋር እናያለን። ከዛ በኋላ ምን እናደርጋለን? እዚህ ጋር ምንም የምንነካካው ነገር የለም። ከዛ አሳይን ነው የምንለው ማለት ነው። ከዛ በኋላ ክሎዝ ብለን እንወጣለን። ፖይንታችን መጥቷል ማለት ነው። ፖይንታችን እንደዚህ ፕሎት አድርጎታል ማለት ነው። ከነዚህ ጂፒኤስ ስሞች ሴታፖች ላይ ጂፒኤስ ቁጭ አድርገናል ማለት ነው። ሪሲቨራችንን ቁጭ አድርገናል ማለት ነው። ወይ ደግሞ ሮቨሮቻችንን ወይ ደግሞ ቤዞቻችንን ተክለናቸው የነበሩና የተበሰበሰቡ ፋይሎች ናቸው ማለት ነው። ቅድም አይታችሁ ከሆነ ወደ 3 አይነት ፋይል ብቻ ነው ያለው ማለት ነው። እዚህ ውስጥ ተደጋግሞ የተወሰዱ ሴታፖች ስለሆኑ ፋይሎቹን እንዲያወፍሩ ተብሎ በአንድ ፋይል ስም ስር የተለያዩ ሴዥኖችን ተፈጥሮ ስለሆነ እነዛን ከቁጥራቸው ላይ መጣጠን ይችላል ፋይል ስሙ ማለት ነው። በአንድ ፋይል ስም ስር አንድ ኦብሰርቬሽን ብቻ ሊኖርን ይችላል። ወይ ደግሞ በዛ ፋይል ስም ደግሞ የተለያዩ ሴዥኖች ሊኖሩን ስለሚችሉ በዛ ያሉ ዳታዎች ሊያጋጥሙን ይችላል ከከፈትን በኋላ ማለት ነው። አሁን ምን ላይ ነው ያለ ነው? ቪው የሚል ነው ያለው ማለት ነው። እዚህ ጋር ብዙ ታቦች አሉ። ቪው አለ፣ ጂፒኤስ ፕሮሴስ አለ፣ ቲፒ ፕሮሴስ አለ፣ ሌቨል ፕሮሴስ አለ፣ አጀስትመንት አለ። እዚህ ውስጥ እንግዲህ ሜጀርሊ አሁን ዲል የምናደርጋቸው ነገሮች ቪው፣ ፕሮሴስ፣ አጀስትመንት የሚሉትና ፖይንትስ የሚሉትን ዲል የምናደርግ ነው የሚሆነው ማለት ነው። እንግዲህ አሁን የምንመለከቱንን በዚህ ፕሮሰስ ውስጥ ጂፒኤስ ስቴቲክ ጂፒኤስ ኮኦርዲኔት ሪዞልቭ የምናደርግበትን ፕሮሰስ ውስጥ የምንጠቀምባቸው እናያለን። አሁን ቪው ታብ ላይ ነው ያለሁት። ቪው ታብ ላይ እንደዚህ አይነት አለ ማለት ነው። በፖይንት በዶት አምጥቷል ማለት ነው። ቀጥሎ ምንድን ነው? ጂፒኤስ ፕሮሰስ የሚል ነው የምንገባው። እዚች ጋር እንገባና
ጂፒኤስ ፕሮሰስ የሚል አለ ማለት ነው። እነዚህ ጂፒኤሶች አሉ ማለት ነው። እነዚህ ጂፒኤሶች አሉ ማለት ነው። ከፈለግን ደግሞ እዚች ጋር ፖይንትስ ብለን እዚህ ጋር ስማቸውን ማየት እንችላለን ማለት ነው። ስማቸውን ማየት እንችላለን። እዚህ ጋር ስማቸውን ማየት እንችላለን እና በላቲቲዩድ ሎንጊቲዩድ ነው እንግዲህ እንደተባባል ነው WGS 84 ስለሆነ ኖርዚንግ ኢስቲንግ ኤሌቬሽን ምናምን አይደለም። ሶ ላቲቲዩድ እና ሎንጊቲዩድ ነው ማለት ነው አሁን የሚመጣው ማለት ነው። ታዲያ መቼ ነው በኮርኔት ሲስተማችን ውስጥ የምናገኘው የሚለውን እናያለን ማለት ነው። እዚህ ጋር ብታዩ እዚህ ጋር አሁን WGS 84 ነው። ይሄ ሎካል የሚለው እንደዚህ ይመጣል። WGS 84 ነው፣ ፕሮሴስ አልተደረገም ማለት ነው። ይሄን ብታዩ XYZ ነው። ግን ምንድነው ይሄ XYZ እዚህ ጋር ያለው XYZ ምንድነው? WGS 84 ላቲቲዩድ ሎንጊቲዩድ ራሱ ወደ XYZ ተቀይሮ ነው ማለት ነው። ወደ ሎካል ዳተማችን ሳይሆን ወደ XYZ ላቲቲዩድ ሎንጊቲዩዱ የWGS 84 ተቀይሮ ሲያሳየን ነው እንጂ የአዲንዳን ኮኦርዲኔታችን እንዳይመስላችሁ ማለት ነው። እዚህ ጋር መሸወድ የለብንን ማለት ነው። ሶ እንደዚህ ካረግን በኋላ እዚህ ጋር ደግሞ የአዲንዳን ኮኦርዲኔታችንን እናገኛለን ማለት ነው። አዲንዳን ኮኦርዲኔታችንን እናገኛለን። ይሄ WGS 84 በላቲቲዩድ ሎንጊቲዩድ ሎካል ካበራን በኋላ ነው። ይሄ ባይዘዌ ሎካል ካላበራን ይሄኛውን ላይመጣልን ይችላል። ይሄ ደግሞ WGS 84 ነው። ስቲል ካርቴዥያን፣ ይሄ ካርቴዥያን ነው። ካርቴዥያን ማለት እንግዲህ WGS 84 ራሱ ወደ XYZ ኮኦርዲኔት ተለውጦ ማለት ነው እንጂ ወደ ዳተማችን ተቀይሮ ማለት አይደለም። ካርቴዥያን ሴንተር ኦፍ ዘ ኤርዝ ነው ሪፈራንሱ ማለት ነው። ይሄ እዚህ ጋር ብናይ ጂኦዴቲኩ ነው ዋቴቨር የWGS 84 ነው የኛ አሁን ያመጣ ነው። ጂኦዴቲክ ሲባል እንግዲህ ሌሎች ትራንስፎርሜሽኖች እና የጂኦኤድ ሞዴሎችን ያካተተ ሊሆን ይችላል ማለት ነው። እኛ ኤሊፕሶይድ አሁን ክላርክ 1880 ማለት አንድ ኤሊፕሶይድ ነው። WGS 84 ደግሞ ሌላ ኤሊፕሶይድ ነው። 1880 ክላርክ 1880 በጣም ሰፋ ያለ ኦልድ ኤሊፕሶይድ ነው። በጣም ዘመናዊ ኤሊፕሶይድ እና የተሻሻለው ግን WGS 84 ነው። ሶ ሁሉም ጂኦዴቲክ ይባላል ማለት ነው። ሶ እዚህ ጋር ያለው ጂኦዴቲክ የWGS 84 ነው ማለት ነው። ቀጥሎ ምንድን ነው እዚህ ጋር ያለው ግሪድ ነው ማለት ነው። ግሪድ ማለት እንግዲህ ሎካል ዳታም የተሰራ ማለት ነው። በሎካል ዳታም የተሰራ ከWGS 84 ኮንቨርት የተደረገ ቅድም ሴታፕ ባደረግነው ኮንቨርት የተደረገ የኮኦርዲኔት ፋይላችን ነው ማለት ነው። ሶ ይሄ አሁን ሮው ዳታ ኦብሰርቬሽን ዳታ ነው እንጂ አጀስትድ የሆነ ዳታ አይደለም። ዋናው ስራ ገና ነው ማለት ነው። ሶ እንዴት አድርገን ፕሮሰስ እናደርጋለን የሚለው እናያለን። ፕሮሰስ ለማድረግ እዚህ ጋር እንገባለን። እንደሚታዩት እዚህ እንደዚህ አይነት ባሮች አሉ። እነዚህ ባሮች ሆሪዞንታል ባርስ አሉ። ይሄ እዚህ ጋር ታይም ነው የሚያሳየው። ጂፒኤሱን ስቴቲክ ጂፒኤሱን ሴትአፕ ስናረግ ከ7 ሰዓት በዚህ ታይም ማለት ነው ያው እንዳለ እናንብበው 7 ሰዓት ጀምሮ እስከ 13 ሰዓት ያለውን ማለት ነው ኢንተርናሽናል ታይም ነው ጂኤምቲ ማለት ነው ይሄ። ስለዚህ ከ7 ጂኤምቲ እስከ 13 ጂኤምቲ የተሰበሰበ ነው ማለት ነው። ይሄ ደግሞ ከዚህች አካባቢ 7 ምናምን ጂኤምቲ አካባቢ ጀምሮ እስከዚህኛው ሰዓት የተሰበሰበ ማለት ነው። ይሄ ደግሞ እንደዚሁ ይሄ ብናስብ አነባበቡ በጣም ወሳኝ ነው። እዚህ ጋር መገንዘብ ያለብን ማለት ነው። ባሮቹን አንደርስታንድ ማድረግ ዋናው የፕሮሴሱ
ቀዳሚ ስራችን ነው የሚሆነው ማለት ነው። አሁን ለምሳሌ ይሄ ጂፒኤስ እዚህ ተተክሏል እስከ 13:00 ታይም እዚህ ነበረ ማለት ነው። ይሄኛው ግን 7 ምናምን ጀመረና እስከዚህ 8 ምናምን ቆየ። ይሄ ደግሞ 7 ምናምን እንደዚሁ 7 ምናምን ጀመረና 8 ምናምን ቆየ። ይሄ ግን እዛው ነው ያለው። ቬሪ ማይንድ ለምን እንደምንጠቀም አንደርስታንድ ማድረግ አለብን ማለት ነው መጀመሪያ ማለት ነው። ይሄም እንደዛው ይሄ ደግሞ 9 ሰዓት ጀመረና እንደዚሁ ይሄ ደግሞ እንደዚሁ ተቋርጦ እዚህ ጋር ወይ ደግሞ ምሳሌ ሄደው ሊሆን ይችላል። የሆነ ነገር ስራቸውን አቆሙ እያረፉ ሊሆኑ ይችላሉ ቀያሾቹ ማለት ነው። ሶ ከ14 ምናምን ጀምሮ ያው ወደዚህ ቤዙ እዚህ ጋር ስላለ እንትኑ ጀምሮ ደግሞ እዚህ ጋር 18 ምናምን ላይ አቁሟል ማለት ነው ታይሙን። ስለዚህ ምንድነው ይሄ ጂፒኤስ ስቴቲክ ጂፒኤስ እዚህ ቆሞ እያለ እነዚህ ተነቅሎ ሴታፕ እየተደረጉ እዚህ ስንት ሰርተዋል ማለት ነው? 1 2 3 4 5 6 7 8 ከዚህ ጋር 9 ሴታፖች ናቸው ማለት ነው እዚህ ጋር ያሉት። እዚህ ጋር ደግሞ 1 2 3 4 5 6 7 ሴታፕ አለ ማለት ነው። 7 ሴታፕ አለ ማለት ነው። በነገራችን ላይ እዚህ ጋር ፋይሉ አንድ ላይ ስለመጣ ነው እንጂ ከትናንት ወዲያ የለቀምነውን ራሱ አንድ ፋይል ላይ ብንጠራ እንደዚሁ ሊያመጣ ይችላል። ዋናው ማተር የሚያደርገው በአንድ ሴዥን ላይ የተለቀሙት እነማን ናቸው ነው። ለምሳሌ ይሄ እዚህ ቆሞ እያለ እነዚህ ሁሉ ተጠቅመዋል። ዋናው ቁም ነገር እዚህ ጋር ነው። ይሄ ደግሞ ይሄ እዚህ ጋር ቆሞ እያለ ሁሉም እዚህ ጋር ተነቅሎ በመተከል ተለቅመዋል ማለት ነው። ያ ማለት ቀያሾቹ ሚኒመም 2 ሪሲቨሮች አላቸው ማለት ነው። ሚኒመም ነው ያልኳችሁ። አንዱን እዚህ ሴታፕ አድርጎ አንዱን እዚህ ሴታፕ ሊያደርግ ይችላል ማለት ነው። ይህን ሳይነቀል ይህን ከጨረሰ በኋላ ከ1 ሰዓት በላይና አስተማማኝ የሚሆነው ስቴቲክ ጂፒኤስ ላይ ከ1 ሰዓት በላይ ነው። ግን 30 ደቂቃ የሚጠቀሙ አሉ። ግን በ1 ሰዓት ነው። 1 ሰዓት ነው ወሳኙ። ለምንድን ነው 30 ደቂቃ ካረግነው ኦቨርላፕ የሚባል ነገር አለ። ኦቨርላፑ ያንስብናል። ኦቨርላፑ ካነሰ ደግሞ ጥሩ ሪዛልት አናገኝም ማለት ነው። ጥሩ ሪዛልት ደግሞ ጂፒኤስ ላይ የማናገኝ ከሆነ እንደ ኮንትሮል ፖይንት ወስደን ፕሮጀክታችን ረን ማድረግ ያቅተናል ማለት ነው። ሶ ሚኒመም 1 ሰዓት መሆን አለበት ማለት ነው። እና ከዛ በላይ ለምሳሌ ይሄ ቤዝ ይሄ ወይ ደግሞ ይሄኛው ስቴቲክ ጂፒኤስ ስንት ነው? እዚህ ጋር ቢታዩት 7 ሰዓት 8 9 10 11 12 13 ስንት ነው? ይሄ 1 2 3 4 5 6 ሰዓት በላይ ቆመዋል ማለት ነው እዚህ ላይ ወይ 6 ሰዓት ቆመዋል ማለት ነው። 6 ሰዓት ቆመዋል ማለት ነው እዚህ ጋር እና 6 ሰዓት ቆሞ እዚህ እንትን ብሏል ማለት ነው። ይሄ ደግሞ እናያለን ሰዓቱን ምን ያህል እንደቆመ እናያለን። ቀጥለን ይሄኛውን እዛው ትቶ እዚህ ጋር አንድ ሪሲቨር ተክሏል ማለት ነው። ከዛ በኋላ ጠብቆ 1 ሰዓት ከሞላለት በኋላ ነቅሎ መጥቶ እዚህ አቁሞት ይሆናል ማለት ነው። ወይ ደግሞ ይሄኛውን ሴታፕ ሲያደርግ ይሄኛውንም ጀምሮ ይሆናል ማለት ነው። 2 3 ካለው ደግሞ እንደ ሁኔታው ነው ብያቸዋለሁ። ሚኒመም ግን 2 ሪሲቨር ይኖረዋል ማለት ነው። ይሄን ከጨረሰ በኋላ ነቅሎ ሊመጣ ይችላል። ይሄን ከጨረሰ ነቅሎ እንደዚህ ያደርገዋል ማለት ነው። ግን ፕሎት ሲደረግ እንደዚህ ነው የሚታየን ማለት ነው። ፕሎት ሲደረግ እንደዚህ ነው የሚታየን ቢኮዝ ታይሙ ነው ማተር የሚያደርገው። ግን ምንድነው ዋናው ቁም ነገር እዚህ አልተነቀለም ማለት ነው። ይሄ እንደዚህ አይነት ነገር ምንድነው የምንለው? ቤዝ ነው የምንለው ማለት ነው። ቤዝ ሪፈረንስ ነው የምንለው ማለት ነው። ዘ ሎንግስት ሴዥን ቤዝ ነው የምንለው፣ ቤዝ ሪፈረንስ ነው የምንለው ማለት ነው። ይሄ ቤዝ ሪፈረንስ ከሌለ ሲስተሙን የሚያስተሳስረው የትራቨርስ ሊንክ የለም ማለት ነው። ወይ ደግሞ አጀስትመንት ኔትወርካችንን የሚያስተሳስር ነገር እናጣለን ማለት ነው። እና ሁሉም ተነቅሎ ሲተከል ምንድነው እዚህ ጋር እንደ ሪፈረንስ የሚታዝብ ነው ማለት ነው። እዚህ ጋር የሚታዝብ ነው ማለት ነው። ሳተላይት ሪሲቭ ያደርጋል። ያው ምን ተክለው ሳተላይት ኦብሰርቬሽን ዳታ ለማግኘት ነው። ስለዚህ ከመጀመሪያው ጀምሮ የነበሩትን የሳተላይት አይነት እነዚህ ያዩትን በሙሉ ያያል ማለት ነው ይሄኛው። ስለዚህ ምንድነው የእነዚህን ስራ ይገመግማል ማለት ነው። በኋላ ላይ ይገመግማል ማለት ነው። ለምንድን ነው አሁን ለምሳሌ
ይሄኛው ያየውን ይሄኛው ላያይ ይችላል። ሳተላይት ማለት ነው። ይሄኛው ያየውን ይሄኛው ላያይ ይችላል። ታይሙ በተለይ ታይሙ ከተራራቀ ፎር ሹር ይሄኛው እነዚህ ያዩትን እነዚህ ላያዩ ይችላሉ። ታይሙ ስለሚለያይ ማለት ነው። ለምንድን ነው? ሳተላይት ምድርን ስለሚዞር ከምድር ጀርባ ወይ ደግሞ ከነዚህ እይታ ሆራይዘን በታች ሊሆን ይችላል ማለት ነው የሆነ ታይም ላይ። ስለዚህ ምንድን ነው ሪፈረንስ እንደ ሪፈረንስ የምንጠቀመው ምንድን ነው? ሳተላይቶችን እነዚህ ያዩትን በሙሉ አይቷል ማለት ነው። ይሄ ግን የግድ ኔሴሰርሊ ግን ይሄ ያየውን ይሄኛው ላያይ ይችላል ማለት ነው። ሶ ይሄ ነው ጥቅሙ። እንደዚህ አይነት ነገሮች የምንላቸዋለን ሪፈረንስ ቤዝ ነው የምንለው ማለት ነው። ሪፈረንስ ቤዝ እንላለን። ይሄ አሁን እነዚህ ያዩትን ሁሉንም ሳተላይቶች ያየው ይሄ ነው ማለት ነው። ቤዝ እንለዋለን እሱንም ግን እዚህ ጋር ተቆራርጧል ብለን ልናስብ እንችላለን። እንትኑ ግን ዋናው ቁም ነገር ምንድን ነው? ይሄኛው ማን ላይ ነው የቆመው? አሁን ለምሳሌ ጠዋት ሰብስበን ምሳ በልተን ልንመለስ እንችላለን። አሁን ለምሳሌ ጠዋት ሰብስበን እዚህ ጋር ማን ነው ይሄ ልናይ እንችላለን። ማን ነው ስሙ? ጂፒኤስ 42 ነው። ጂፒኤስ 42 ነው። ይሄ ጂፒኤስ 42 ላይ ሰብስበን ሴዥናችንን ጨርሰን ከአንድ ሰዓት በላይ ሰብስበን ነቅለን ምሳ በልተን መጣን ማለት ነው። ከዛ በኋላ ምን እናደርጋለን? እዚሁ ቀጣዩ ጂፒኤስ 42 ላይ ሴት አፕ አድርገን እንጀምራለን ማለት ነው። አሁን ደግሞ ቤዛችንን ሪፈረንስ ቤዛችንን ሴት አፕ አድርገን እንጀምራለን ማለት ነው። እንግዲህ ይሄ ጂፒኤስ ፕሮግሬስ እያደረገ ነው ማለት ነው። ይሄ ደግሞ ወይ እዚህ ጋር የጀመርነው የኢማ ፖይንት ሊሆን ይችላል ማለት ነው። ቤዝ ሬፈረንሳችን ማለት ነው። ሶ ምን እናደርጋለን? እዚህ ጋር አይታችሁ ከሆነ ቤዙ ጂፒኤስ 42 ላይ ጀምረን ነው ማለት ነው። ስለዚህ ምንድን ነው ይሄኛው ሊንክ ይሄኛው ሴዥን የሚወሰነው በቤዝ ላይኑ ሌንግዝ ነው። አሁን ለምሳሌ እዚህ ጋር ቤዝ ላይኑ ከተቆረጠ ይችኛዋ ወደ ውጭ ትሆናለች ማለት ነው። ስለዚህ አጉል ትሆናለች ወይ ከሌላው ጋር በተለየ ሁኔታ መደመር አለብን ማለት ነው። እዚህ ላይ ጨምረናል። ስለዚህ ተመሳሳይ ታይም ላይ ባይሆኑ ሊንኩ ተመሳሳይ ነው ማለት ነው። ስለዚህ እዚች ጋር ያቆምነውን እዚች ጋር እዚህ ጋር ማን ነው ብለን ብናስብ አሁን እዚህ ጋር ማን ነው ይሄ? አሁን ለምሳሌ ይሄኛው መጨረሻ ላይ ያነበብናት ማናት? መጨረሻ ላይ ያነበብናት እቺ ናት አይደል? እቺኛዋን እዚህ ጋር ፕሮፐርቲዋን እናያለን። ማናት? እዚህ ጋር ሴታፖቹ ሁሉም አንቴና አለ ምን አለ እዚህ ጋር። በነገራችን ላይ እዚህ አንቴና ሃይት ምናምን የሚባሉትን ጂፒኤሱ ስቴቲክ ጂፒኤስ ሪሲቨር ትራይፖዶች ያኔ ስናስገባ ስለሚመዘግብልን እዚሁ ጋር ብዙም የምንቀይራቸው ነገሮች የሉም። ቨርቲካል ኦፍሴት አለ፣ ሃይት ሪዲንግ አለ። እዚህ ጋር እንትኖቹን ማየት እንችላለን ማለት መዝግቦታል ማለት ነው። እዛው ላይ ራሱ ስላለው ብዙም የምንጨነቅ ነገር ግን አለ ብዬም አላስብም። ባይዘዌ ግን ካለም በወረቀት መዝግበን እዚህ የምናስገባቸውና የምንቀይራቸው ነገሮች ናቸው ማለት ነው። እዚህ ጋር ባይ ዲፎልት እሱ መዝግቦ ስለሆነ እዛ ውስጥ አለ ማለት ነው። ይሄ አሁን ማን ነው? ጂፒኤስ 42 ነው። ወደ ዋናው ጉዳይ ይሄ ጂፒኤስ 42 ነው። እሺ ጂፒኤስ 42 ላይ ነው ጨርሰን ወደ ሚሳኤል ነው እንበል። ማታ መጣን። ምን ላይ ነው የጀመርነው? የዚህኛው ማለት ነው። የኛውን ጋፕ ወደ 13 ወደ 2 ሰዓት ቆይተን ነው የመጣን። ስለዚህ እዚህ ጋር ምን አለ እናያለን። ማን ነው እሱ? አሁንም ጂፒኤስ 42 ነው። አያችሁ? ከጂፒኤስ 42 ላይ ቆምኩና እዚህኛው ቤዝን አሁን ቤዝን ምን አደረኩኝ? ከሰዓት በኋላ መጥቼ እዛው ላይ ያቆምኩበት ጠዋት ያቆምኩበት ስራዬን ያቆምኩበት ላይ ቤዝን ተክዬ ጀመርኩ ማለት ነው። ሌላውን ሮቨር እንቀጥላለን ማለት ነው። ስለዚህ እነዚህ ሮቨር ይባላሉ፣ እነዚህ ቤዝ ይባላሉ ማለት ነው። እነዚህ ዘ ሎንገስት ታይም ዱሬሽን ቤዝ ሪፈረንስ እንላለን ማለት ነው። ዘ ሎንገስት ታይም ዱሬሽን ቤዝ ሪፈረንስ እንላለን ማለት ነው። ስለዚህ ሁለት በአንድ ዳታ ሴት ውስጥ ሁለት ቤዝ ሪፈረንሶች እና ከዛ በላይም ሊኖርን ይችላል። ከዛ በኋላ ምን እናደርጋለን? ይሄኛውን
ሴሌክት የተደረጉ አሉ። ቀያያውን ቅድም ስነካቸው ሴሌክት ስተደረጉ ዲሴሌክት ላቸዋለሁ፣ ወደ ኖርማል ይመለሳል ማለት ነው። ስለዚህ ስቴፕ ባይ ስቴፕ እና ዲቴይል ብዬ ማውራው ለዛ ነው። ቢኮዝ ለኢንፎርሜሽኑ አዲስ የሆኑ ተማሪዎች አይነት ሊኖሩም ስለሚችሉ እነዚህ ነገሮች መሰረት አድርጌ ነው ማወራው እና ምን እናደርጋለን አሁን እንግዲህ ቤዛችንን እነዚህ ሎንጌስት ዱሬሽን ያሉት ቤዝ ነው የምንላቸው። እነዚህን ደግሞ ሮቨር እንላቸዋለን ማለት ነው። በነገራችን ላይ ሮቨር የሚባለው እዚህ ጋር አለ። አርቲኬ ላይ ብቻ አይደለም ሮቨር የሚባለው ሮቨር ማለት ሌላው ቆሞ ሌላው ደግሞ የሚዞርበት እንደማለት ነው ማለት ነው። ሮቨር ነው ማለት ነው። ስለዚህ አሁን እዚህ ጋር ራይት ክሊክ እናደርግበትና እዚህ ጋር ሮቨር እና ቤዝ የትኞቹ ናቸው የሚለውን እንለይለታለን ማለት ነው። ሶ ይሄ አሁን ምን ብለና ሬፈረንስ ነው የምንለው። ሬፈረንስ ስንል እነዚህ አንድ ላይ ይመርጣቸዋል ከነቤዛቸው ማለት ነው። ከነቤዛቸው ከማን ሬፈር ተደርገው ከረዥሙ ዱሬሽን ላይ መሰረት አድርጎ ሴሌክት ያደርጋቸዋል ማለት ነው። እነዚህ ምን እንላቸዋለን እንዳለ ሮቨር እንላለን። ራይት ክሊክ ሮቨር፣ ራይት ክሊክ ሮቨር፣ ራይት ክሊክ ሮቨር፣ ራይት ክሊክ ሮቨር፣ ሮቨር። እነዚህ ሮቨር ናቸው ማለት ነው። ሮቨር ወይ ደግሞ ምን እናደርጋለን ሁሉንም ራይት ክሊክ አድርገን ዲሴሌክት አድርገን ራይት ክሊክ ሴት አስ ሮቨር ካልን በኋላ እነዚህን ብቻ ሬፈረንስ ማለት እንችላለን። ፖይንት ከበዛ ስለሚያሰለች ማለት ነው። ይሄ ሬፈረንስ ማለት እንችላለን ማለት ነው። በዘዴ እንደዚህ ሴሌክት እናደርጋለን ማለት ነው። ከዛ በኋላ ይሄ ሬፈረንሳችን ነው፣ ይሄ ሬፈረንሳችን ነው፣ ሌሎቹ ሮቨሮች ናቸው ማለት ነው። ታንኪዩ። ከዛ ምን እናደርጋለን እዚህ ጋር እንመጣለን። እዚህ ጋር መተን እዚህ ጋር ፕሮሰስ የሚላለን እዚች ጋር አይኮኗን እንዳትረሱ ፕሮሰስ የምትላለች ማለት ነው። እነዚህ አይኮን ፕሮሰስ እንነካለን። ፕሮሰስ ያደርጋል። ከዛ በኋላ ራይት ክሊክ ስቶር እንላለን። እዚህ ጋር ፕሮሰስ የተደረገበትን ሰዓት እና ቀን ያደርጋል። ከዛ ራይት ክሊክ ኪፕ እንላለን ማለት ነው። ኪፕ እንላለን። ፕሮሰስ ካረግን በኋላ እዚህ ጋር ብታዩ ቅድም ፖይንት ብቻ ነበረ። አሁን በላይን ጆይን ያደርጋቸዋል ማለት ነው። ሶ በላይን ጆይን አድርጋቸዋል። እንደዚህ ነው ማለት ነው። አንዱ የመጀመሪያው ይሄ ጂፒኤስ 46 የሚላለ እዚህ ጋር ደግሞ ጂፒኤስ 42 የሚላለ እነዚህም ነገሮች ከቤዝ ላይኑ በነገራችን ላይ ቤዝ ላይን ማለት እያንዳንዱን ሮቨር ወደ ሪፈረንስ ቤዝ ያደርጋል ማለት ነው። ሶ እነዚህ ጂፒኤሶች ወደዚህ ሪፈረንስ ቤዛቸው እነዚህ ናቸው። እነዚህ ናቸው። ይሄ ደግሞ እነዚህን ሪፈረንስ ሆኖላቸዋል ማለት ነው እነዚህ ጋር። ከዛ በኋላ ምንድነው ጠቅላላው ሲስተም ተገናኝተዋል ማለት ነው። እዚህ ጋር ተገናኝተዋል ማለት ነው። ቢኮዝ ኮመን ፖይንት አላቸው ማለት ነው። ይሄ ሴዥን ለሁለቱም ጂፒኤስ 42 ኮመን ፖይንት አለው ማለት ነው። ጂፒኤስ 42 ኮመን ፖይንት አለው ማለት ነው። ባይኖረው ይቆራርጠው ነበር። እዚህ ጋር አለ፣ ቅድምም አይተናል። ጂፒኤስ 42 ሁለቱም ሴዥኖች ላይ እንደተካተተ ማለት ነው። ለምንድን ነው ትራቨርስ ሊንኩን ወይ ደግሞ ኔትወርክ ሊንኩን ለማገናኘት ማለት ነው። ለምንድን ነው አስበን ነው የምንሰራውና ቅየሳውን እንዴት እንደምናካሄድ አስበን ስለሆነ ማለት ነው የምንሰራው። ስለዚህ ምንድነው እንደዚህ አርጓል ማለት ነው። እንግዲህ ክቡራን የቻናል ተከታታዮች ሰብስክራይብ እና ላይክ ማድረጋችን እንዳትረሱ። በዚህ ቱቶሪያል ውስጥ በጣም ዲቴይል የሆኑ እንትኖችን ማቀርብላችሁ ነው የሚሆነው። ዋናው ጉዳይ ስለሚቀጥል ተከታተሉኝ። እናም ሪፈራንሳችን የትኞቹ እንደሆኑ ከለየን በኋላ እነዚህ አይነት ምልክቶች አሉ ያቸዋለሁ። ሌሎቹም ካሉ በዚህ አይነት ባህሪ ያያዛሉ ማለት ነው። ሶ አንዱ ሪፈራንስ እዚህ ጋር ነው ያለው። የመጀመሪያው ጂፒኤስ ሴትአፕ ነው። ሁለተኛው ሪፈራንስ ይሄ ነው። ሶ እነዚህን ነገሮች
የሚለይበትን ቦታ ይሄዳለሁ ማለት ነው። የት ነው? አጀስትመንት የሚል ውስጥ ይገባለሁ። አጀስትመንት ውስጥ ከገባ በኋላ ማለት ፕሮሰሱንም ከጨረስኩ በኋላ ቪው ገባው። ቪው ከገባው በኋላ እዚህ ጋር አጀስትመንት ቀጥታ መግባት ይችላለሁ ማለት ነው። ሶ እዚህ ጋር ይገባና ምን አደርጋለሁ? እነዚህን ነገሮች አሳይን አደርጋቸዋለሁ ማን ምን እንደሆነ ማለት ነው። ቅድም እዚህ ላይ ሮቨር እና ቤዝ ቪዥዋሊ ለይተናል። እዚህ ጋር ደግሞ እንደገና ዲጂታል ይለያልን ማለት ነው። እዚህ ጋር ራይት ክሊክ አድርግና ፕሮፐርቲ ስላለው እዚህ ጋር አጀስትመንቱን ፕሮሰስ ከማድረጌ በፊት ማለት ነው። ከዛ ይሄኛው ምን አደርጋለሁ? ሬፈረንስ ስላለው ማለት ነው። ወይ ደግሞ ኮንትሮል ልል ይችላል። ኮንትሮል ማለት ኮኦርዲኔቱ እንዲቀየር የማንፈልገው ፖይንት ማለት ነው። ፊክስድ ኮንትሮል ስናረግ ኮንትሮል ስንመርጥለት ፊክስድ ይሆናል ማለት ነው። ይሄ ነገር ኮኦርዲኔቱ አይለወጥም። ልክ ኦብሰርቬሽኑ ያገኘውን ኮኦርዲኔት ይሰጠዋል ማለት ነው። ሌሎቹን ነው አጀስት የሚያደርጉ ራሱ አጀስት አያደርግም ማለት ነው። ሶ ይሄን ኮንትሮል ብዬ ፊክስ ማድረግ ይችላለሁ እንደ ፍላጎቴና እንደ ያለኝ ዳታ ነው ማለት። እዚህ ጋር ብታዩ ላቲቲዩድ እና ሎንጊቲዩድ ይሄን ኮንትሮል ካረግን ወይ ደግሞ ለምሳሌ ይሄ የኢማ ፖይንት ወይ ደግሞ የማፒንግ ኤጀንሲ መነሻ ኮኦርዲኔት ከሆነ እዚህ ጋር እናስተካክላለን። ላቲቲዩድ እና ሎንጊቲዩድን እናስተካክላለን፣ ኤሌቬሽኑን እናስተካክላለን ማለት ነው። እንደ ኮንትሮል ብለን እንወጣለን። እዚህ ጋር የተለያዩ ፖይንት ክላሶች አሉ። አጀስትድ ይላል፣ ሬፈረንስ ይላል፣ ናቪጌትድ ይላል፣ ኤስቲሜትድ ይላል። የራሳቸው ትርጉም አላቸው። ከዛ ውስጥ ኮንትሮል የተባሉት ፖይንቶች ኮኦርዲኔታቸው ልንቀይር የማንፈልጋቸውና ሌሎቹ ብቻ እንዲሻሻሉ የምንፈልጋቸው ከሆነ ኮንትሮል እንላለን። ሌላው የማንቀይር ከሆነ ኦኬ ብለን እንወጣለን ማለት ነው። አፕላይ ኦኬ ብለን እንወጣለን ማለት ነው። ሌላው ምንድነው? እዚህ ጋር ሌላ ኮንትሮል ሊኖርን ይችላል። እዚህ ጋር ሁለተኛው ቤዝ ላይን ማለት ነው። እንደገና ባይ ዘ ዌይ ቤዝ ላይን ሪፈረንስ ኮንትሮልም ሊሆን ይችላል፣ ኮንትሮልም ላይ ሊሆን ይችላል። እሱን አስባችሁ ነው የምትሰሩት ማለት ነው። ፕሮፐርቲ ስላለው እንደገና እዚህ ጋር አጀስትን ነበረ ኮንትሮል ይላለው እሱንም ማለት ነው። ይሄን ኮንትሮል እንዲቀየር አልፈልግም ማለት ነው። ከዛ ምንድነው አፕላይ ብዬ እወጣለሁ ማለት ነው። ወይ ደግሞ ከዚህ ውስጥ ይሄኛውን ሬፈረንስ ማለትም ይችላለሁ። ኮንትሮል አታርገው ሬፈረንስ ብቻ ይሆንልኝ ማለት ይችላለሁ። ከዛ ሁለት ኮንትሮሎች ይኖሩኝ ችግር የለም። ሁለት መቀየር የማልፈልጋቸው ፖይንቶች አሉ። እንደየሳይት ኮንዲሽን ነው። አፕላይ ብዬ እወጣለሁ። ሁለት ኮንትሮሎች አሉኝ ማለት ነው። ስለዚህ ኦኬ ብዬ እወጣለሁ ማለት ነው። ሌላውን ኮንትሮል አድርገን ከጨረስን በኋላ ሌሎቹን ብናይ ባይ ዲፎልት አሳይን የሚያደርጋቸው ነገሮች አሉ። ለምሳሌ የዚህ አጀስትድ ይላል። እሺ እንዝጋው። ይሄኛው እንየው። እንደገና አጀስትድ ይላል። ሁሉም አጀስትድ ብሎ ነው የሚያመጣው። ስለዚህ አጀስትድ ነው፣ ሁሉም አጀስትድ ነው ማለት ነው። ሶ እዚህ ጋር አንድ ማወቅ ያለባችሁ ሌላው ምንድነው ሜዠርድ ሁሉ አይለው። ሜዠርድ የሚለውን አይመርጥለትም። በቃ መቀየር ያለባችሁ ኮንትሮላችሁ የትኛው እንደሆነ ብቻ ነው መቀየር ያለባችሁ ማለት ነው። አፕላይ ብለን ኦኬ እንላለን። ኮንትሮላችን ብቻ የቱ እንደሆነ እንጠቁማለን። ሌላውን አጀስትድ ብሎ ነው ፖይንት ክላሱን የሚሰጠው ማለት ነው። ከዛ በኋላ የምናደርጋለን እዚህ ጋር አጀስትመንት የሚል አለ። በነገራችን ላይ እዚህ ጋር ክሊክ ስናደርግ አሁን ለምሳሌ እዚህ ጋር ስንገባ አጀስት የሚለው ይጠፋል። እዚህ ጋር አጀስትመንት የሚለውን እዚህ ጋር ሜኑ ላይ ያመጣል። አጀስትመንት የሚለውን እዚህ ጋር ታስክ ባሩ ላይ ስንነካ እዚህ ጋር ሜኑ ባሩ ላይ አጀስትመንት የሚለውን ሌላ ሜኑ ይከፍታል ማለት ነው። ድሮ አልነበረ ማያችሁ እዚህ ጋር ማለት ነው። ሶ አጀስትመንት የሚለውን እዚህ ጋር እንገባለን። ይህን ነገር ዲቴይሊን ማስረዳችሁ ብያችኋለሁ። ቤዚካሊ አዲስ የሚሆኑ ልጆችም ስለሚኖሩ ለዛ ብዬ ነው። እና አጀስትመንት እንገባለን። አጀስትመንት ካልን በኋላ ፕሪ አናሊሲስ የሚለውን ክሊክ እናደርጋለን። ከዛ በኋላ ኢንስታንትሊ ብሊንክ የሚያደርግ እዚህ ጋር አይታችሁታል። ምንም ሌላ ነገር አያስፈልግም። ከዛ በኋላ አጀስትመንት እንላለን። እንደገና እዚህ ጋር ኮምፒውት ኔትወርክ ክሊክ እናደርጋለን። እዚህ ጋር ብልጭ የሚል ነገር ይመጣል። እየሰርቷል ማለት ነው። ከዛ በኋላ ኮምፒውት ሎጎስ የሚለውንም እነካለን። ሎጎስ ማለት እንግዲህ ከዚህ በፊት የዳታ ሂስትሪውም ነው። አንዳንድ ነገሮች እዛ ዲስፕሌይ አጀስትመንቱ ላይ መምጣት ያለባቸው ነገሮች ሎጎስ ይላል። ሎጎዎች ናቸው የሚባሉትና ከዛ በኋላ ምን ይቀረናል? ሪዛልትስ የሚለውን እነካለን። ኔትወርክ ስንል
እንደዚህ ይመጣል ማለት ነው። ስክሮል እንደዚህ ይመጣል። ከዛ እዚህ ጋር እንመጣለን። የተዘጊውን ኒውስ መልካም ዜና ነው እና አክሴፕትድ ብሎ እዚች ጋር ኤፍ ቴስት የምትለዋ ወሳኝ ናት። ስቴቲክ ጂፒኤስ ሌካ ላይ ፕሮሴስ ስናደርግ ኤፍ ቴስት የምትለዋ ወሳኝ ነው ማለት ኔትወርኩ በጣም አክሴፕቴብል በሆነ ሁኔታ በድል ተጠናቋል ማለት አክሴፕትድ ስል እዚህ ጋር ቶሌራንስ ስሜት የሚለው ቲክ ተደርጎ ይሄ ሪጀክትድ ሊል ይችላል። ሪጀክትድ ሊላችሁ ይችላል ማለት ነው። ግን አሁን መልካም ዜና ነው። ጥሩ አጀስት ተደርጓል ማለት ነው። ያን ጊዜ ምንድነው ስክሮል አድርገን አጀስትመንት ሪዛልታችንን እናያለን ማለት ነው። እነዚህ ኢንፎርሜሽኖች ናቸው የምታዩት ነው የሚሆነው። ዋናው ጉዳያችን እዚህ ጋር ነው። ሪዛልታችን ለሳይታችን የሚጠቅመው ሌላ ተጨማሪ ኢንፎርሜሽን ነው። ስታንዳርድ ዲቪዬሽን፣ ሌሎች ነገሮች አሉ። በባር ግራፍ ያለውን አናሊሲስ ይሰጣል ማለት ነው። ዳታውን ኮንፊርም ለማድረግ የሚያሰራን ድርጅት ወይ ደግሞ ካርታ የምንሰራ ከሆነ መንገድ የምንሰራ ከሆነ ጂፒኤስ በሌለበት ጂፒኤስ ስታብሊሽ ልናደርግ ያሰብነው ፕሮጀክታችን ከሆነ ወይ ደግሞ የኮንሰልታንት ድርጅቶች ላይ የምንሰራና ዳታውን ፕሮጀክት ሰብስበን የምንሰራበት ከሆነ በዚህ አይነት ነገር ይዘን የምንወጣው እዚች ፓርት ነው ማለት ነው። አጀስትመንት ሪዛልት ነው ማለት ነው። ሶ ምንድነው ይሄ አጀስትመንት ሪዛልት በላቲቲዩድ እና ሎንጊቱድ ነው ያለው። እዚች ጋር ነው ያለው። ታቡ የበራው ይሄ ነው። ሶ ቀጣው ምንድነው እዚህ ጋር ካርቴዚያንም ማየት እንችላለን። ካርቴዚያኑ ይሄ ነው። ያ ማለት ከሴንተር ኦፍ ዘ ኤርዝ ያለው ኤክስ ዋይ ኮኦርዲኔት ማለት ነው። ሎካል ዳተማችን አይደለም። በነገራችን ላይ ሎካል ስላለ ሎካል ዳተም ማለት አይደለም። ይሄ እዚህ ጋር ጂኦዴቲኩ የቅድሙ ነው። 84 ነው። ክላርክ ቢሆን ኖሮ 80 ብለው ይመጣ ይሆናል ማለት እኛ ግን 84 ነበር ስንጠቀም የነበረውና 84 ነው ማለት ነው። ሶ እዚህ ጋር ግሪዳችን አጀስትድ አዲንዳናችን እቺ ናት ማለት ነው። የአዲንዳን ቫልዩያችን እቺ ናት ማለት ነው። ይሄ ካርቴዚያን ቫልዩ ነው። ይሄ አዲንዳን ሎካል ቫልዩ በሀገር ውስጥ የሚሰራበትን እዚህ ጋር ቅድም የመረጥንለትን ዳታም በዚህ ነው ክሊክ አድርገን የምናገኘው። ይሄ አክቲቭ ካልሆነ ይሄኛው ነው ክሊክ ማድረግ ያለባቸው። ይሄኛው ክሊክ ካረጋችሁ በኋላ ነው ይሄኛው አክቲቬት የሚሆን፣ እንዳትሸወዱ። ይሄኛው ክሊክ ካረጋችሁ በኋላ ነው ይሄኛው አክቲቭ የሚሆን። ቅድም አይታችሁ ከሆነ ይሄ ዲአክቲቬትድ ነበር። ይሄን ክሊክ ካረኩ በኋላ ነው ይሄ የሚበራው። ያኔ ይሄን ክሊክ አረጋለሁ። ከዛ በኋላ ዳታዬ ይመጣል ማለት ነው። ሪፖርት እንዴት እንደምናደርግ በኋላ አሳያችኋለሁ። ግን ይሄ አክሴፕትድ ባይሆን ምንድን ነው የተፈጠረው ብለን አሁን ወደ ፍተሻ እንገባለን። ይሄ አክሴፕትድ ነው። ይሄ ሪጀክትድ ካረገ ምን ተፈጥሯል ማለት ነው? ሌላ ችግር ተፈጥሯልና በጣም ጠቃሚና ዲቴይል የሳተላይት ኦብሰርቬሽኖችን ግምገማ የምናይበትና ዋና ስራችን የሚሆነው እንቀጥላለን። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ ጓዶች። ሌላው እዚህ ጋር መጠንቀቅ ያለብን ምንድን ነው? እዚህ ጋር አክሰፕትድ ቶታል ኔትወርካችን ያ ማለት የጂፒኤስ ሴታፕ ኔትወርካችን አክሰፕትድ ቢሆንም ከምናስተሳስረው የትራቨርስ ላይን ለምሳሌ የአገሪቱ ኢማ ማለት ነው። ለምሳሌ ኢትዮጵያ ማፒንግ ኤጀንሲ ኮንትሮል ፖይንት ጋር እየተጣጣመ ነው ወይ የሚለውን የምንገመግምበትም አንድ ፖይንት አድርገን መውሰድ እንችላለን ማለት ነው። ስለዚህ ምንድነው ሪጀክት ብል አንደኛ ወደኋላ ተመልሰን የምንገመግምበት ወይ ደግሞ ይሄ አክሰፕቴብል የሆነውም ራሱ መነሻ ወይ ደግሞ ኮንትሮል ፖይንታችን ለምሳሌ ኮንትሮል ስንል ፊክስ ያደርገዋል ብለን ያልናቸው ነገሮች ቅድም ጂፒኤስ 42 ኮንትሮል ስላን ፊክስ ብሏል ማለት ነው። ፊክስድ ነው፣ አልተቀየረም። ያ ማለት የኦብሰርቬሽን ስቴቲክ ኦብሰርቭ ዳታው እንዳለ ወስዶታል ማለት ነው። እዚህ ጋስ ይዩት። አሁንም እዚህ ጋር ሁለት አይደለም ቅድም የሰጠ ነው ፊክስድ ብሏል። ሌላው አጀስትድ ነው ማለት ነው። አጀስት የተደረጉ ናቸው ማለት ነው። ሶ በሁለት መንገድ እንገመግማለን። ይሄን አክሰፕትድ ያለው እዚህ ጋር የኢማ ኮንትሮል ፖይንት ጋር የሚጣጣም ከሆነ ጂፒኤስ 42 የኢማ ከሆነ ለምሳሌ ከሱ ጋር በጣም ተቀራራቢ በሚሊ ደረጃ ወይ ደግሞ በአንድ ሰንቲ ደረጃ ምናምን የሚቀራረብ ከሆነ አክሰፕት ላደርግ ይችላለሁ ማለት ነው።
ለስራዬ አክሴፕት ላደርግ ይችላለሁ ማለት ነው። ለምንድን ነው ይሄ ለማፒንጉ ያው ማፒንግ ኤጀንሲው ስላለ ብዙ እንትን አይለንም። ለኮንስትራክሽን ግን በቂ አኩረሲ እስከማገኝ ድረስ ከመጣልኝ አክሴፕት አደርጋለሁ ማለት ነው። ግን እዚህ ጋር ኔትወርኩ ራሱ እርስ በራሱ ተዘጋግቶ አክሴፕቴብል ቢሆንና እዚህ ጋር ግን የተፈጠረው ከኢማ ፖይንቴ ጋር የማይጣጣም ከሆነ አንድ ሪቪዥን ይኖረኛል ማለት ነው። አክሴፕትድ ቢሆንም ሪጀክትድ ከተደረገ ያው ኦብቪየስሊ እንመለሳለን። አክሴፕትድ ከሆነ ግን ቀጥለን የምናየው የኢማ ፖይንታችን ወይ ይሄኛው ኢማ ፖይንት ከሆነ ወይ ይሄኛው ኢማ ፖይንት ከሆነ ኮንትሮል አርግልኝ ብለን የሰጠነው ጋር የማይመሳሰል ከሆነ ምን እናደርጋለን ማለት ነው። እንደ የአኩሬሲ ሌቭላችን ተመልሰን ሪቫይዝ እናደርጋለን ማለት ነው። አሁን ግን ሪጀክት ተደርጓል ብለን ብናስብ ተመልሰን እንዴት እንደምናስተካከል ወይ ደግሞ እንዴት እንደምንገመግምና ቀጣይ እርምጃዎችን እንዴት እንደምንወስድ የምናይ ይሆናል ማለት ነው። ኦኬ፣ እዚህ ላይ እንደ ቦነስ ቲፕ የምነግራችሁ ነገር ምንድን ነው? ጉድ ሳተላይት ጂኦሜትሪ የሚባል ነገር አለ። ምንድን ነው ጉድ ሳተላይት ጂኦሜትሪ የሚባለው? እያንዳንዱ የኔትወርክ ፖይንታችን ሲያያዝ ማለት ነው። ለምሳሌ ይሄ ሪፈረንስ ነው ብለናል። ይሄ ከዚህ ጋር ተያይዟል። ይሄ ደግሞ እንደገና በተራው ከዚህ ጋር መያያዝ፣ ከዚህ ጋር መያያዝ፣ ከዚህ ጋር መያያዝ፣ ከዚህ ጋር መያያዝ እና ቶታሊ መያያዝ ማለት ነው። በሆነ ሚንስ ማለት ነው። እዚህ ጋር ለምሳሌ ይሄ የተያዘው ከሪፈረንስ ፖይንት ጋር ብቻ ነው። እዚህ ጋር ለምሳሌ ማለት ነው እኔ ያለውን ዳታ ተጠቅሜ ፕሮሴሱን እየሰራው ስለሆነ ነው። ሌላ በዚህ አይነት እንዲያያዙ የምትፈጥሩበት ሁኔታ መመቻቸት አለበት ማለት ነው። ጉድ ሳተላይት ጂኦሜትሪ ለማግኘት ማለት ነው። ይህ ከዚህ ጋር ብቻ ሳይሆን እርስ በርሱ እንዲገናኝ ማለት ነው። እያንዳንዱ ፖይንት ከተቻለ መልሶ ማገናኘት ማለት ነው እና ጉድ ሳተላይት ጉድ ኔትወርክ ጂኦሜትሪ ነው የምንለው ማለት ነው። ወይ ደግሞ ሳተላይት ጂኦሜትሪም ልንለው እንችላለን። እሱን ነገር እንዴት ነው የምንፈጥረው? እዚህ ጋር አሁን ለምሳሌ እዚህ ጋር አይታችሁ እሱ ኦብሰርቬሽኑ እንደዛ አይነት ለመፍጠር ሳይት ላይ ቅየሳ ፕሮግራማችን ነው ማለት ነው ይሄን የሚሰራው። ያ ሊፈጠር የሚችለው ምን ሲሆን ነው? እዚህ ጋር ለምሳሌ ይሄኛው ቤዝ ላይን ከዚህ ጋር ተያይዟል፣ ኦቨርላፑ ከዚህ ጋርም ተያይዟል። ግን ይሄኛው ከዚህ ጋር አልተያያዘም። ይሄና ይሄን የምታዩ ማለት ነው። ያ ሊፈጠር የሚችለው ምንድን ነው? ይሄኛው ታይም ይሄኛው እያለ ጋፕ ታይም ተሰጥቷል ማለት ነው እዚህ ጋር። ለዛ ነው ሳተላይቱን ያላያያዘው እዚህ ጋር እንትኑ ኔትወርኩ አላያያዘውም። እዚህ ጋር ኦቨርላፕ ቢኖር ኖሮ ያያይዘዋል ማለት ነው። ያያይዘዋል። ስለዚህ ምንድን ነው መጨረሻው ግን ከዚህ ጋር ስላሰረ እንትን ይሆናል። አሁን ልታዩት ትችላለች። ይሄኛውን ኦቨርላፕ ከዚህ ጋር ኦቨርላፕ እያንዳንዱ እንደዚህ ኦቨርላፕ የሚሰራበትን ማመቻቸት አለብን ማለት ነው። ያ ማለት ይሄኛው እዚህ ቆሞ እያለ እዚህ ጋር ያለው ሬሲቨር እዛው እያለ ወዲያው እዚህ ጋር ወይ ከ5 ደቂቃ ባልበለጠ ጋፕ ላይ እዚህ ጋር መትከል አለብን ማለት ነው። ይህም 1 ሰዓት ሲሞላ ወይ ደግሞ ከዛ በላይ ሲሞላ ከባቢ እንደገና ደግሞ ይሄኛውን አምጥተን እንደዚህ ኦቨርላፕ ከኋላ የጨረሰውን ኦቨርላፕ ማለት ነው። ይሄኛው ሳያልቅ ማለት ነው። 1 ሰዓቱን ሳይጨርሰው ማለት ነው። እርስ በርሱ 1 ሰዓቱን ሳይጨርሰው ኦቨርላፕ ሲሰራ ምን ይሆናል? እንትናችንን ይሰራል ማለት ነው። ለምሳሌ እዚህ ጋር ኦቨርላፕ የሰሩት እነዚህ 3ቱን ብቻ እንውሰድ፣ ወይ ደግሞ ከዚህኛው ከሬፈረንሱ ጋር 3ቱን ብቻ ኮንሲደር እናርግና እንወስድ ሼፑን ማለት ነው። ለምሳሌ ይሄኛው እንደዚህ ነው ብለን እናስብና ለምሳሌ ይሄ አለ ብለን እናስብ፣ ባለበት ነው ብለን እናስብ። ሌላ ኔትወርክ ስንጨምር
ለምሳሌ ይሄኛው ሪፈራንስ ይሁን ይሄኛው ሮቨር ሆኖ ቢቀር እና ሪፕሮሴስ ብናረግ ምን እንደሚመስል ታያላችሁ። ይችኛዋ ትዘጋለች ማለት ነው መልሳ ከዚህኛው ጋር ስለተያያዘች ማለት ነው። ኔትወርካችን እርስ በርሱ ቢዘጋጋ አሪፍ ውጤትና ከኮንትሮል ሴንተራችን ወይ ደግሞ ለምሳሌ የሀገሪቱን ግሪድ ኮኦርዲኔት በመነሻና በመድረሻ ላይ ብናገኝ ወይ ደግሞ ቢኖረን እንደዚህ እናደርጋለን ማለት ነው። ለምሳሌ ኮንትሮል ፖይንት በረሃ ውስጥ ኢማ አሁን መንገዶች ላይ ብቻ ነው በብዛት ያለውና ተገንጥሎ ከኢማ ሴንተር ተገንጥሎ የምንሰራው አይነት ከሆነ ያውኑ አሁን ለሬፈረንስ ኮንትሮል ለመስራት መቺ ነው። አሁን እዚህ ጋር ብታዩ አሁን አያይዞታል ማለት ነው። ጂፒኤስ 46 45 ኤ እና 45 ተያይዟል ማለት ነው። እና ልክ እንደዚህ ተመልሶ ይሰራል ማለት ነው። እንደዚህ አይነት አርገን ፖይንቶቻችን እያንዳንዱ እርስ በርስ ዘሮንግራን ወይ ደግሞ ከቤዙ ጋር በዚህ አይነት ቢያያዝ አሪፍ ነው ማለት ነው። ግን አሁን በዛው በጀመርነው እንቀጥላለን ባለን የኦብሰርቬሽን ዳታ ኤግዛምፕል እና ሳምፕል ስለምናይ ማለት ነው። ያ ማለት ሲጠቃለል ክሎዝድ ትራቨርስ እና ኦፕን ትራቨርስ የሚለውን ኮንሴፕት መረዳት ማለት ነው። ልክ ሳተላይታችንን ክሎዝድ ትራቨርስ አድርጎ ወይ ደግሞ አያይዞ ኦብሰርቭ የተደረጉ ሳተላይቶች እንዲያያዙ ማድረግ ማለት ነው። ያን ጊዜ መጨረሻ ላይ የምናገኘው ሪዛልት አስተማማኝ ኮንትሮል ይሰጠናል ማለት ነው። ስለዚህ ትራቨርሱ መሬት ላይ ብቻ የተያዙ ሳይሆን በሳተላይት ደረጃም እንዲያያዙ ስናደርግ አሪፍ ኮንትሮል እናገኛለን ማለት ነው። ያን ለማለት ነው። ያን የምናደርገው በታይም ኦቨርላፕ ኮንሰፕት ነው ማለት ነው። ደምነካክተነዋል። ያው በኋላ የምንጨምርበት ፖይንት አለ። ሳተላይቶችን የምናያዝበት ታይም ኦቨርላፕ ኮንሰፕት ነው ማለት ነው። የምናያይዘው አንዱ ሳይነቀል እዛው ሌላውን ኦቨርላፑን በማስፋት ማለት ነው። አንዱን ሬሲቨር ሳነቅለው አንዱ ሬሲቨር ከሌላው ሬሲቨር ጋር ታይም እንዲጋራ በማድረግ ነው ማለት ነው። ሳተላይቶቹን ኦቨርላፕ እንዲያደርጉ የምናደርገው ተጨማሪ ኮንሰፕትም እዚሁ ቱቶሪያል ላይ ወደፊት የምናየው ነው የሚሆነው። እንቀጥል። ስለዚህ ምን እናደርጋለን? ለምሳሌ የአክሰፕትድ ሆኗል የኢማ ፖይንታችን ጋር ግን አልተጣጣመም ብለን ብናስብ ምን እናደርጋለን? እዚህ ጋር ኮንትሮላችን ጋር እንሄዳለን ማለት ነው። ለምሳሌ እቺን ኮንትሮል አድርግልኝ ብዬ ባስብ ሌላው እንዳለ ቢተውና አንድ ቢመርጥ ማለት ነው። አንድ ብንመርጥ ጥሩ ነው። ስለዚህ ምንድነው ሪፈረንሳችንን በምንፈልገው ኮንትሮል ኮኦርዲኔት መቀየር እንድንችል ያሰብነውን ቦታ እንሄድና ራይት ክሊክ አድርገን ፕሮፐርቲስ እንላለን ማለት ነው እዚህ ጋር። ከዛ ጂፒኤስ 42 ኮንትሮል ካልን በኋላ እናደርጋለን እዚህ ጋር ያለንን ኮኦርዲኔት እንሰጠዋለን ማለት ነው። ይሄን ለማድረግ ምንድነው በኤክስ ዋይ ዜድ ወይ ደግሞ ኖርዝን ኢስትን ከሆነ አሁን ጂኦዴቲክ ላይ ላቲቲዩድ ሎንጊቲዩድ ነው። ከዛ ሎካል ላይ እናደርግና እዚህ ጋር እናደርጋለን ግሪድ ላይ እናደርጋለን። ካርቴዚያን ነግራቸዋለሁ። የዚህኛው የላቲቲዩድ ሎንጊቲዩዱ ኢንተርፕሪቴሽን ነው ኤክስ ዋይ ዜድ። ሎካል አዲንዳን ከሆነ ግሪድ ላይ እናደርግና እዚህ ጋር ያለውን ኮኦርዲኔት እንሰጠዋለን ማለት ነው። ይሄኛውን ኤዲት አድርገን እንሰጠዋለን ማለት ነው። በእጃችን ያለውን የኮንትራት ዶኩመንታችንን ኮንትሮል ፖይንት ወይ ደግሞ የኢማውን በህጋዊ መንገድ የተሰጠንን የመጀመሪያውን ኮኦርዲኔት ኮፒ አድርገን ፔስት እናደርግለታለን ማለት ነው። 12155 ይላል እዚህ ጋር 1228 ይላል እዚህ ጋር ፔስት እናደርግበታለን ማለት ነው። ትክክለኛውን እኔ አሁን ካንስል ሊበልና እዚህ ጋር ፕሮፐርቲስ እንገባለን። ፕሮፐርቲስ ከገባን በኋላ እዚህ ጋር ሎካል ላይ እናደርግና ከዛ ግሪድ እናደርጋለን። እዚህ ጋር ኮኦርዲኔታችንን ፔስት እናደርግበታለን ማለት ነው። ለምሳሌ ይሄ 9 ነው። ይሄ ደግሞ እዚህ ጋር ያለውን ሰጠዋለሁ። እዚህ ጋር ምንድነው የኔ አሁን እዚህ 550 211 ነው ኤሌቬሽን። ያው በሌቭል ስለሚሰራ ይሄ እንትን እንላለን ብዙ ጊዜ ይሄ 550 211 ነው ማለት ነው። ከኢማ አሳይን ተደርጓል ብለን እናስብ። እነዚህ ተቀራራቢ ከሆኑ በዛው መተው እንችላለን ማለት ነው። ካልሆነ ደጋግመን እስከሚመጣልን እዚህ ጋር ያለውን አጀስትመንታችን ወይ ደግሞ ሳተላይት ኦብሰርቬሽናችን የማይመጣ ከሆነ ቼክ እናደርጋለን ማለት ነው። ከዛ ምንድነው
ኦኬ እንላለን ማለት ነው። ድንገት ምንድነው አንዳንድ ጊዜ ምንድነው እዚህ ጋር ግሪድ ላናገኝ እንችላለን። ሎካል ላይ እናደርጋለን። ሎካል ስናበራ ነው ግሪድ የሚመጣው። ሎካል ስንል ነው ግሪድ የሚመጣው። ድንገት ግን ካልመጣ ግሪድ ላይ አርግን ድንገት ካልመጣ ምን እናደርጋለን? እዚህ ጋር መጀመሪያ መፈተሽ አለብን። ፖይንትስ የሚለውን እዚህ ጋር ሎካል የሚለውን ካልበራ ይሄ አክቲቭ ላይ ይሆን ይችላል። ይሄ እናበራለን ሎካል ብለን አንዴ ይችኛውን ካበራን በኋላ ተመልሰን ብንመጣ አክቲቬት ሆኖ ልናገኘው እንችላለን ማለት ነው። እንዳንሸወድ በቀላል ነገር ስለሆነ ማለት ነው። እዚች ጋር ሎካል ላረግና ሎካል ካረኩ በኋላ ግሬድ የሚለው ይመጣል ማለት ነው። ስቲል የማይመጣ ከሆነ ግን ኢንኬስ የማይመጣ ከሆነ ግን ይሄኛውን ወደ ኮኦርዲኔት ወደ አዲንዳን ኮኦርዲኔት በእጃችን ያለውን የአዲንዳን ኮኦርዲኔት ወደ ላቲቲዩድ ሎንጊቲዩድ መለወጥ እንችላለን ማለት ነው። ይሄኛውን ሶፍትዌር ወይ ደግሞ ግሎባል ማፐር በመጠቀም ከዚህ በፊት እንዳየነው መቀየር እንችላለን ማለት ነው። ከዚህ በፊት የተለያዩ ፎርማቶችን ግሎባል ማፐር ላይ እንዴት እንደምንጠቀም አይተናል። እሱን ዘዴ በመጠቀም ምን እናደርጋለን? ግሎባል ማፐር ላይ ወደ ላቲቲዩድ ሎንጊቲዩድ በእጃችን የተሰጠውን ኮንትሮል ፖይንት መቀየር እንችላለን ማለት ነው። ለምሳሌ እዚህ ጋር እንመጣና ምን እናደርጋለን? ኮኦርዲኔታችን እናመጣለን ማለት ነው። ሲኤስቪ ሴቭ ያደረግነውን ይሄ ወደ ሲኤስቪ የተለወጠው ኮኦርዲኔታችንን እናመጣለን። ከዚህ በፊት ኖርዝን ኢስቲንግ ነው ፎርማቴ። ከዚህ በፊት አይተናል። ያላያችሁት አዲስ የሆናችሁት ሰዎች ፓርት 1 እና ፓርት 2 እንዲሁም ፓርት 3 ላይ የሰራነውን ቱቶሪያል ማየት ትችላላችሁ። እሱን ካመጣን በኋላ ምን እናደርጋለን? እዚህ ጋር አንዷን ፖይንት በዛኛው በቱቶሪያሉ አየነው መሰረት ኦኬ ካልን በኋላ ይመጣል ማለት ነው ፖይንታችን። ከዛ ይሄን ፕሮጀክሽን ዩቲኤም የዞን 37 ላይ ነው ያለው። ይሄኛው ዳታ ደግሞ 37 ላይ ነው ያለው። የተለያዩ ዞኖች ላይ የተሰሩ ዳታዎች ናቸው ማለት ነው። ዳታማችን አዲንዳን አድርገን ለማንኛውም ጊዜ ኦኬ እንላለን ማለት ነው። ዋናውን ቱቶሪያል እዩት። ፓርት 1 በኖርዝን ኢስቲንግ ኤሌቬሽን ያለውን ለምን ፈለግናት? በኤክስ ዋይ ዜድ ወይ ደግሞ ላቲቲዩድ ሎንጊቲዩድ ላይ እንዲቀይርልን ፈልገን ነው ማለት ነው። አሁን እዚህ ላይ ያለ ነው። ከዛ በኋላ ይሄኛው ከመጣልን በኋላ እዚህ ጋር ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ገብተን የምናደርጋለን እዚህ ያለውን ዩቲኤም የነበረውን ማለት ነው ጂኦግራፊክ ላቲቲዩድ ሎንጊቲዩድ ጂኦግራፊክ ላቲቲዩድ ሎንጊቲዩድ እናደርጋለን። ኮኦርዲኔታችን ማለት ነው በኤክስ ዋይ ዜድ የነበረውን። ከዛ ዞን የለውም ይሄ ላቲቲዩዱ ሎንጊቲዩዱ የለውም። እዚህ ጋር የምናደርጋለን ዳታማችን ወደ WGS 84 እንዲቀይርልን ነው እንፈልገው። WGS 84 ላይ እናደርጋለን። ይሄኛውን አርክ ዲግሪስ ነው የምናደርገው። አርክ ዲግሪስ ነው የምናደርገው። አርክ ሰከንድ አይደለም፣ ሌላ አይደለም። አርክ ዲግሪስ አድርጉት ይሄን። ከዛ አፕላይ ኦኬ እንላለን ማለት ነው። አፕላይ ኦኬ ካልን በኋላ እዚህ ጋር ላቲቲዩድ ሎንጊቲዩድ አድርጎታል ማለት ነው። እዚህ ጋር ሲስተማችንን ማለት ነው ሜትሪክ የነበረው ላቲቲዩድ ሎንጊቲዩድ ስላደረገልን የምናደርጋለን። አሁን ፋይል ኤክስፖርት ማለት እንችላለን። ፋይል ኤክስፖርት ያኛውን ቱቶሪያል እዩት ብያችኋለሁ። ፋይል ኤክስፖርት ቬክተር ላይዳር ፎርማት CSV እናደርጋለን ማለት ነው። እዚህ ጋር CSV እንመርጥለታለን ወይ ቴክስት ፎርማት አድርገን መውሰድ እንችላለን። ችግር የለውም። ኦኬ እንላለን። ከዛ ባይ ዲፎልት ሁሉንም ኦኬ ብለን እንወጣለን። ስም እንሰጥና ሴቭ እናደርጋለን ማለት ነው ቦታችን ላይ ወስደን። ከዛ በኋላ ሬፈረንሳችን ላይ ይወስድና ይሄው በላቲቲዩድ ሎንጊቲዩድ የቀየረልንን ኮኦርዲኔታችንን እዚህ ጋር አንድ በአንድ ፔስት ማድረግ ነው ማለት ነው። በቃ ፊኒሽድ። ከዛ ኤሌቬሽናችንን እንደዛው ቀይረን መቀጠል ነው ማለት ነው። እኔ ለጊዜው እንትን ብዙ ስለማይለያይ ምን አደርጋለሁ? ኤሌቬሽንን ብቻ አስተካክልና አፕላይ ብዬ ኦኬ ብዬ እወጣለሁ ማለት ነው። አፕላይ ካርኩ በኋላ ምን አደርጋለሁ? ፕሮሴስ ስላለው እንዳትረሱ። አፕላይ ተደርጎ ምን መሆን አለበት? ፕሮሴስ መደረግ አለበት። እንደገና ፕሮሴስ መደረግ አለበት ማለት ነው። በቃ ፕሮሴስ ከተደረገ በኋላ እናደርጋለን ራይት ክሊክ ስቶር። እዚች ጋር ስቶር አድርጎ እዚህ ጋር ኪፕ እንላለን። ይሄኛው ነው ማለት ነው የተፈጠረው። ኪፕ ማድረግ ማለት እንችላለን ማለት ነው። ይሄኛው ዜን ምን እናደርጋለን? አሁን እንደገና አጀስትመንት እንገባና ምን እናደርጋለን? ፕሪ አናሊሲስ ኮምፒውት ኔትወርክ ኮምፒውት ሎጎስ ከዛ ሪዛልትስ እንላለን ማለት ነው። ሪዛልት ስንል አሁን ሪጀክት ብሎናል። ስለዚህ ምንድነው ሌላ ስቴፕ እንቀይራለን ወይም እናደርጋለን ሰብስክራይብ፣ ላይክ እና ሼር በማድረግ ሰፖርት ማድረጉን እንዳትረሱ ጓዶች። ካልመጣልን ምንድነው የምናደርገው?
እዚህ ጋር ጂፒኤስ ፕሮሰስ የሚለው ወደ ዋናው ሳተላይት ግምገማ እንገባለን ማለት እዚህ ጋር ጂፒኤስ ፕሮሰስ ውስጥ እንገባና እያንዳንዷን ሳተላይት የምንገመግምበት ይሆናል ማለት ነው። መጀመሪያ ዘልዬ ወደ ፕሮሰሱ የገባሁት ኦቨርኦል እንዲታዩት ፈልጌ ነው። ይሄ ስቴፕ ግን ምንድን ነው ብዙ ጊዜ የማይዘለልበት ሊሆን ይችላል። ኢንኬስ ከመጣልን የሚለውን አይነት ኮንሰፕት ይዤ ነው። ካልመጣ እናደርጋለን። እያንዳንዷን ሳተላይት ኦብሰርቬሽን ይሄ እዚህ ላይ ሲቆም ወይ ደግሞ እነዚህ ጂፒኤሶች ስቴሽናቸው ላይ ሲቆሙ የሚሰበስቡት የሳተላይት አይነት አለ። ግሎናስ አለ፣ የተለያዩ የሳተላይት እንትኖች አሉ። ግሎናስ አለ፣ ጂፒኤስ አለ፣ ቤይዱ የሚል አለ እና የተለያዩ የጂኤንኤስኤስ ሳተላይቶች ኦብሰርቭ ያደርጋል ማለት ነው፣ ስካይ ውስጥ ማለት ነው። ስለዚህ እነዛ ሳተላይቶች የመለየትና ኳሊቲያቸውን የኦብሰርቬሽን ኳሊቲያቸውን የምንገመግምበት ስቴፕ ላይ ፕሮሲድ እናደርጋለን፣ ሪቪው እናደርጋለን ማለት ነው። ለምሳሌ በመደዳ ስቴፕ ባይ ስቴፕ ሁሉንም ከመረመርን ምን እናደርጋለን? ራይት ክሊክ እናደርግበትና ሳተላይት ዊንዶ የሚላለ እዚህ ጋር ከመጀመሪያው ስንጀምር ማለት ነው። ሳተላይት ዊንዶ ስንል እንደዚህ አይነት ይመጣል። በደንብ ተከታተሉኝ። አሁን እዚህ ላይ ሳተላይቶቹ የኦብሰርቬሽን ታይማቸው እንደዚህ አለ። ኢንተርቫል ይባላል። ይሄ ደግሞ ፒአርኤን ይባላል። ፒአርኤን ማለት ሲውዶ ረንደም ኖይዝ ማለት ነው። ሲውዶ ረንደም ኖይዝ ሳተላይቶች ናቸው። ሲውዶ ረንደም ኖይዞቹ ኔም አላቸው። ይሄ ኔም ኮድ የራሱ ኮድ አለው። ሌላ ጊዜ በስፋት እንትን የሚላችሁ ነገር ይሆናል። G12 G05 G26 ምናምን ምን አሉ። እዚህ ጋር የተለያዩ ኮዶች ልታገኙ ትችላላችሁ። ለምሳሌ ጂ ማለት ጂፒኤስ ማለት ነው። አር ከሆነ ደግሞ የግሎናስ ነው የሚሆነው። እንደዛ አይነት ኮዶች አሉ። ኢ የሚል ይመጣል። እንደዛ አይነት የሳተላይት ታይፖች አሉ ማለት ነው። እና ጂፒኤስ የምለው የአሜሪካ የሳተላይት ጂፒኤስ ሰርቭ የሚያደርግ ኦርጋናይዜሽን ነው። ግሎናስ ደግሞ የሌሎች ሀገራት እንደ ሩሲያ ያሉት ናቸው። ሁሉም ግን ምን ይባላሉ? ጂኤንኤስኤስ ይባላሉ ማለት ነው። ግሎባል ናቪጌሽን ሳተላይት ሲስተም ማለት ነው። ሶ ሁሉንም አጠቃሎ ሴታፓችን ምን ያደርጋል? ስቴቲክ ጂፒኤስ ሪሲቨራችን ያየውን ሳተላይት በሙሉ በቆመበት ሰዓት ላይ በሙሉ የሚያልፉትን በሱ እይታ ውስጥ ያሉትን በሙሉ ይወስዳል ማለት ነው። ስለዚህ አሁን ይሄ ሪሲቨር ማለት ነው። ለማንኛውም እኛ አሁን ጂፒኤስ 46 መሆኑን አውቀናል። ይሄኛው ለምሳሌ ይሄኛው ማለት ነው። ይሄኛው ሪሲቨር ጂፒኤስ 46 ነው። ይሄኛው ሪሲቨር ጂፒኤስ 46 ላይ ቆሟል። ያየው ሳተላይቶች G12 የሚል ሳተላይት አይተዋል። G05 የሚል ሳተላይት አይተዋል። እነዚህ ሳተላይቶችና ምን ያህል እንደቆዩና ሁኔታቸውን ነው ማለት ነው የሚገልጸው። ሁኔታቸውን ይብዛም ይነስም ስንት ሳተላይት አይተዋል? 1 2 3 4 የG10 አይተዋል። እዚህ ጋር 4 1 2 3 4 5 6 7 8 9 10 11 12 13 14 ሳተላይቶችን አይተዋል ማለት ነው። አንድ ሪሲቨር ፕሮሰስ ልናደርግበት የምንችለው ቢያንስ እስከ ኤሌቬሽኑ ፕሮሰስ ለማድረግ ከፈለግን 4 ሳተላይት ያስፈልገዋል። ኤክስ ዋይ ብቻ ከሆነ ደግሞ 3ም በቂ ነው። ግን ምንድነው ሚኒመም 5 ሳተላይት ቢያይ ጥሩ ነው የሚባለው። ሚኒመም 5 ሳተላይት ማለት ነው ፕሮሰስ ውስጥ የምናስገባው አንድን ሪሲቨር ወይ ደግሞ አንድን ሴታፕ ማለት ነው። ከ5 ያነሱ ሳተላይቶችን ካየ እናደርጋለን፣ ሴታፑን ሌላ ጊዜ መተን ቆመን እንሰበስባለን እንጂ ሪጀክት እናደርጋለን። ኔትወርክ ውስጥ አናስገባውም ማለት ነው። አንድ በሉት። ስለዚህ 5 ሳተላይቶች ቢያንስ ማየት አለበት። ይሄ አሁን 14 ሳተላይቶች ስላዩ ከነዚህ ውስጥ ገምግመን የምንወስዳቸው ሳተላይቶች አሉ ማለት ነው። አሁን ይሄ G02 የተባለ ሳተላይት ሰማይ ውስጥ ይሄ ሴታፓችን እያለ ስራ ላይ እያለ እስከዚህ አካባቢ ድረስ አይተዋል ማለት ነው። 4 ሰዓት ከ41 ደቂቃ አካባቢ ሰብስቦልናል ዳታ ማለት ነው ከዚህ ሳተላይት። ከዛ በኋላ ጠፋ። ዞሮ ምንድነው 4 ሰዓት ከ1 ሰዓት በላይ ሰብስቦልናል ማለት ነው። ከዛ በኋላ ጠፋ። ይሄኛው G05 የተባለው ደግሞ ምን አደረገ? ከመነሻው ጀምሮ እስከዚች አካባቢ 7 ሰዓት ምናምን አካባቢ ሰብስቦ ከዛ ጠፋ። ምን ሊፈጠር ይችላል? ኦብስትራክሽኖች አሉ ማለት ነው። ወይ ኦብስትራክሽኖች ገብቶ ወይ ደግሞ ዳመና መጥቶ ሊሆን ይችላል። አንዳንድ ሌሎች ኦብስትራክሽኖች ሊመጡ ይችላሉ። የተፈጠረውን በሌላ አናሊሲስ የምናገኝበት ሊሆን ይችላል ማለት ነው። ብቻ ምንድነው ከእይታ ጠፍቷል ማለት ነው ይሄ። ከዛ በኋላ ምን አደረገ? ከ8 ሰዓት ምናምን አካባቢ ብቅ አለና እስከ መጨረሻው ቆሜ ማለት ነው። በደንብ ተከታተሉኝ። እዚህ ላይ በጣም የሳተላይት ግምገማ በጣም ወሳኝ ነው ማለት ነው።
ዳታችንን አናላይዝ ስናደርግ ለምንድን ነው ጂፒኤስን የሚያክል የኮንትሮል ፖይንት መሳሪያ ተጠቅመን ወይ ደግሞ ቁም ነገር የምንሰራበትና በጣም ወሳኝና ቤዚካል የሆነ ፕሮጀክታችንን እስከ መጨረሻው የምንገመግምበት የፕሮጀክት ዳታችን ስለሆነ ትኩረት የምንሰጥበት ቦታ ነው ማለት ነው ይሄ ቦታ። ስለዚህ ምንድነው ይሄ ደግሞ ከመጀመሪያው ጀምሮ እስከዚህ ሰራ፣ እስከዛ በኋላ ከዚህ ሰዓት ጀምሮ አልታየም። ያለመታየቱ ጉዳይ ምን ሊሆን ይችላል? ወይ ከሆራይዘን በታች ሊሆን ይችላል ማለት ነው። ከሆራይዘን በታች ሊሆን ይችላል ወይ ደግሞ ከሬሲቨራችን እይታ ውጪ ነው ማለት ነው። ውጪ ወይ ደግሞ ከመሬት ጀርባ ሊሆን ይችላል፣ መሬት እየዞሩ ስለሆኑ ማለት ነው። እንደገና ይሄም በዛው ጠፍቶ ይሆናል ማለት ነው። እንደዛው ሊሆን ይችላል ማለት ነው። ለሚመሰላችሁ የሚዞርበት አንግል ወሳኝ ስለሆነ ማለት ነው፣ አልቲቲዩድ ማለት ነው። ስለዚህ እዚህ ጋር ምን አደረገ? እዚህ ጋር ደግሞ በሌት ታይም ወይ ደግሞ ከረፈደ በኋላ መታየት የጀመረ ሳተላይት ብቅ ብለዋል ማለት ነው እዚህ ጋር። ያን ጊዜ ግን ኦልሞስት እኛ መሳሪያችን ለቅናላል ማለት ነው። ይሄም እንደዛው ነው። ብቻ በዚህ ምክንያት የሳተላይት ከእይታ ውጭ ሊሆን ይችላል ማለት ነው። እንደዚሁ። ስለዚህ ምንድን ነው አሁን በጣም ኳሊቲ ያላቸውን ሳተላይቶች መምረጥ አለብን ከዚህ ከ14 ከታዩት ሳተላይቶች ውስጥ ማለት ነው። አንደኛ ከአንድ ሰዓት በላይ የታዩት ሳተላይቶችና ቢያንስ ደግሞ አንደኛው ምንድን ነው? አንደኛ ከአምስት ሳተላይቶች መታየት አለባቸው ብሎናል። ይሄ 14 ታይተዋል። ስለዚህ ይሄ ሴታፕ በዚህ አልፏል ማለት ነው። ሁለተኛ ምንድን ነው? ከአንድ ሰዓት በላይ የታዩ ሳተላይቶችን እንለያለን ማለት ነው። አንድ ሰዓት በላይ የታዩ ሳተላይቶች ለምሳሌ ይሄ ከአንድ ሰዓት በላይ ታይቷል። ይሄ ከአንድ ሰዓት በላይ ታይቷል። ይሄም ከአንድ ሰዓት በላይ ታይቷል። ይሄ ከአንድ ሰዓት በላይ ታይቷል። ይቺ ግን አንድ ሰዓትም አልሞላችም። ይሄ ከአንድ ሰዓት በላይ ታይቷል። 7 8 ይሄው አንድ ሰዓት 2 ሰዓት ሊሞላ ጥቂት ነው የቀረው። ይሄም ከአንድ ሰዓት በላይ ታይቷል። ይሄው ከዚህ ቢጀምር ከመጀመሪያው ባይጀምርም አንድ ሰዓት በላይ ታይቷል። ይሄም ከአንድ ሰዓት በላይ ኦልሞስት አንድ ሰዓት ታይቷል። ይሄ አንድ ሰዓት በላይ ታይቷል። ይሄ እናስወግዳለን ማለት ነው። ከአንድ ሰዓት በላይ ያልሆኑት ያልታዩትን ማለት ነው እናስወግዳለን። ስለዚህ ራይት ክሊክ እናደርግና ኤክስክሉድ እንላለን። ይሄም ከአንድ ሰዓት በላይ አንድ ሰዓት አልሞላም። ይሄም ኤክስክሉድ እናደርጋለን። ይሄም ኤክስክሉድ እንላለን። ይሄም ማለት ነው ራይት ክሊክ እናደርግና ኤክስክሉድ፣ እንደዚህ ራይት ክሊክ ኤክስክሉድ፣ ከዛ በኋላ ሴሌክት አድርገን እንደዚህ እናደርጋለን ማለት ነው። ከዛ ነጭ ይሆናል፣ አስወግደናል ማለት ነው። ሶስተኛው ስቴፕ ምንድን ነው? ቢያንስ ግማሽ ሰዓት 30 ደቂቃ ከሌሎቹ ሳተላይቶች ጋር እይታ ቪው ኦፍ ዘ ስካይ መጋራት አለበት ማለት ነው። ቪው ኦፍ ዘ ስካይ መጋራት አለበት። ኦቨርላፕ ነው የምንለው ይሄን ነገር ማለት ነው። ለምሳሌ ይሄ ሳተላይት እና ይሄ ሳተላይት ከ30 ደቂቃ በላይ ተመሳሳይ ነው። ይሄ ሳተላይት እና ይሄ ሳተላይት ተመሳሳይ ሰዓት ውስጥ አብሮ ነበሩ ማለት ነው። ይሄኛው እንደዛው ከአንድ ሰዓት በላይ ነው። ይሄ እነዚህን ግን ካየን አሁን ለምሳሌ ይሄን ካየን ግማሽ ሰዓት ሊሆን ይችላል። ይሄም ያልፋል። ይሄም ራሱ ማለት ነው። እነዚህ አሁን ኦቨርላፕ አላቸው። ይሁት ይሄም እንደዛው ነው። ከዛ ይሄኛው ግን ኦቨርላፕ የለውም። ይሄኛው እዚህ ጋር መጥቶ ወደቀ ማለት ነው። እዚህ ጋር ሌሎቹ ጋር እንትን ቢሆን ከነዚህ ጋር ቢኖር ራሱ እዚህ ጋር ደግሞ የለውም። ለምሳሌ እዚች ጋር ከዚህ ጋር አልተገናኘም አሁን ለምሳሌ። ስለዚህ እነዚህ ነገሮችን ሳተላይቶችን እናስወግዳለን። አሁንም ከ30 ደቂቃ በታች ከሌሎች ሳተላይቶች ጋር ታይም የማይጋሩትም ማለት ነው። ለምንድን ነው? የአትሞስፌሪክ ሲቹዌሽኖችን ያዛባብናል ማለት ነው። እነዚህ በነበሩበት ጊዜ ተመሳሳይ ሲቹዌሽን ላይ ፖይንታችንን ለመገምገም ያስችለናል ማለት ነው። ዝናብ ሊመጣ ይችላል፣ ደመና ሊመጣ ይችላል። ሌሎች አትሞስፌሪክ ኮንዲሽኖቹን እነዚህ በፊት የነበሩት ያዩትን ካላየ ማለት ነው ተመሳሳይ እና አንዱሌትድ የሆነ ወይ ዱብዳ የሆነ ኢንፎርሜሽን ይዞ ይመጣብናል ማለት ነው። ስለዚህ ሚኒመም ሌሎች ያዩትን ኮንዲሽን ማየት አለበት ማለት ነው አንድ ሳተላይት ማለት ነው። ይሄኛው ለምሳሌ ይሄኛው እዚች ጋር ሌላውን እንመጣለን፣ የተበጣጠሰውን እናይ እንችላለን። አሁን የምናደርጋለን ይሄኛውን
ይሄ አሁን ለምሳሌ 1 ሰዓት አካባቢ ወይ ደግሞ ከ30 ደቂቃ የሚጠጋ ኦቨርላፕ አለ ማለት ነው። እዚህ ጋር ይሄኛውን መተው እንችላለን። ይሄኛውን መተው እንችላለን። ይሄን ግን እዩት እዚህ ጋር ማለት ነው። ሌሎቹ ጋር ከ30 ደቂቃ በላይ አልተጋራም። ስለዚህ እናስወግዳለን፣ እሱንም እናስወግዳለን ማለት ነው። ከኔትወርካችን እናስወግዳለን ሳተላይቱን ማለት ነው። እዚህ ጋር ብታዩ ከዛ ኖርማል ባር ሆኖ ከዛ በኋላ ወደ ቲን ባር ይቀየራል። ያ ማለት ኦብስትራክሽኖች፣ የተለያዩ የአትሞስፌሪክ ኮንዲሽኖች ምናምን ሊሆን ተቋርጧል ማለት ነው። እንደሱ አይነት ባህሪ የሚያሳይ ፓርትም ኤክስክሉድ እናደርጋለን፣ ይሄኛው ማለት ነው። ስለዚህ የተያያዘና ንጹህ የሆኑ ሳተላይቶችን የሳተላይት ኳሊቲዎችን እንመርጣለን ማለት ነው። ይሄኛውንም ቆርጬ መጣል አለብኝ። ለምሳሌ እዚህ ጋር ያለው ማለት ነው። ይሄኛውን ቆርጬ እጥላለሁ። ሳተላይት ነምበር፣ ሳተላይት ዱሬሽን፣ ሳተላይት ኦቨርላፕ ሶስተኛ ላይ አንደኛ ሳተላይት ነምበር ኦፍ ሳተላይት ኦብሰርቭድ፣ 2 ሳተላይት ዱሬሽን ከ1 ሰዓት በላይ፣ 3 ሳተላይት ኦቨርላፕ ሚኒመም 30 ደቂቃ፣ 4 ምንድነው የምናደርገው? ሳተላይት ኳሊቲ እናያለን። ሳተላይት ኳሊቲ ላይ ነው ያየነው። አሁን ሳተላይት ኳሊቲ 4ኛ ላይ ይሄኛው የተበጣጠሰ ነው። ከዚህኛው ቆርጠን እንጥላለን ማለት ነው። ስሙዝ የሆነውን ፓርት ነው የምንጠቀመው። እዚህ ጋርም እዩት። ስለዚህ ይሄኛውን ቆርጬ ቢጥል ምን ይሆናል? ይሄኛውን ዋናውን ፓርት ወስዳለሁ ማለት ይሄን ቆርጬ መጣል አለብኝ። ይሄኛውንም ሌሎቹ ዴና ናቸው ማለት ነው። በቃ ሚኒመም አሁን ለምሳሌ ይችኛው ኦቨርላፓቸው ጫፍ ስለሆነች ብዙም እንትን አይልም፣ ግን 30 ደቂቃ ላይ ሞላ ይችላል። ግን ምንድነው እስኪ ብዙውን ጊዜ አስወግደን ከጨረስን በኋላ ሌሎቹ በብዛት ብዙ የተጋራን ሳተላይቶች ስላሉ መተው እንችላለን። እነዚህ አሁን ለምሳሌ ጫፍ ላይ ነው ኦቨርላፓቸው ትንሽ ነው እነዚህ ማለት ነው። ስለዚህ ኦኬ ብለን እንላለን ማለት ነው። ሳተላይት ዱሬሽኖችን ከዚህ ላይ ማየት እንችላለን። ካልሆነ ደግሞ ምንድነው ሎንግ ፕሬስ አድርገን እንደዚህ ሎንግ ፕሬስ እናደርግና ሳተላይቶችን ዱሬሽናቸውን ለማየት እንደዚህ ሎንግ ፕሬስ እናደርግና እንደዚህ ድራግ እንደማድረግ እናደርጋለን ወደ ታች። ከዛ በኋላ ዱሬሽናቸውን ያሳየናል ማለት ነው። ስታርት እና ኢንዳቸውን ማለት ነው። ከዛ በኋላ እናደርጋለን ኦኬ እንላለን ማለት ነው። ኦኬ ብለን እንወጣለን ማለት ነው። ተመልሰን ስናይ ለመገምገም እንችላለን። ተመልሰን ገብተን በቃ ልክ ነው እንዳስቀመጥነው ነው ማለት ነው። ይሄ ጂፒኤስ 46 ላይ ያለው የሬፈረንስ ቤዝ ስቴሽናችን ሳተላይት ኳሊቲውን ገምግመናል ማለት ነው። ከዛ ኦኬ ብለን እንወጣለን። እንደዚህ አድርገን ሁለተኛውንም እንቀጥላለን። ሁሉንም እንደዚህ አድርገን ዞሮ ጂፒኤስ ደግነቱ በየ3 ኪሎ ሜትር አንዳንድ ካፕል ስለምንሰራ አይበዛም እንጂ ያለነው 5 ካፕልን 6 ካፕልን ብዙ ኪሎ ሜትር ላይ የሚሰራው እንደዚህ አድርገን ሪዛልታችን በቅድሞ መሰረት የማይመጣልን ከሆነ እንደዚሁ እንገመግማለን ማለት ነው። እንደዚህም ይሄኛውን ለምሳሌ ብንጨምር ምን ይሆናል? ሳተላይት ዊንዶውስ እንገባለን። ያውን አሪፍ ነው ማለት ነው። በቃ በጣም በአብዛት ከ5 በላይ ነው አልፏል። ከዛ ከአንዳንድ ሰዓት በላይ ያልቆዩትን እናስወግዳለን። እንደዚሁ እናደርጋለን፣ ኤክስክሉድ እንላለን ማለት ለምሳሌ ይሄ 1 ሰዓት ብዙም የማይሞላ ከሆነ ኤክስክሉድ እንላለን ማለት ነው። ይሄኛውም ኤክስክሉድ እንበል ብዙ ሳተላይቶች ስላሉ ማለት ነው። ስለዚህ አሁን ይሄ ኦቨርላፓቸውም ከግማሽ ይሄኛውን ብታዩ እዚህ ጋር ደግሞ ምንድነው በደቂቃ ነው 45 7 ከ45 8 15 ደቂቃ በ15 ደቂቃ ምናምን ስለሆነ ማለት ነው። ይሄ ጠቅላላው ራሱ ኦብሰርቭ ያደረገው ምንድነው ይሄ 7 ከ45 8 ከ45 8 ከ45 ላይ 8 ከ17 ከ45 8
ከ45 ላይ 1 ሰዓት ይሆናል። 8 ከ30 ይሄ 1 ሰዓት አልሞላም። ይሄ ባሩ ጥቅጥቅ ብሎ ብንመለከተው ያለው የቶታል ዱሬሽን ግን ምንድነው? ስንት ነው ማለት ነው? ትንሽ ነው ማለት ነው። ስለዚህ ይሄ ቶታል ዱሬሽኑ በብዛት ቶታል ዱሬሽኑ እስከ 40 ደቂቃ አካባቢ ነው። እስከ 40 ደቂቃ አካባቢ ነው። እስከ 40 ደቂቃ አካባቢ ነው። ስለዚህ ምንድነው ይሄ ሴትአፕ 1 ሰዓት የማይሞላ ከሆነ መቀየር እንችላለን ማለት ነው። ግን ቅድም እንዳልኳችሁ ከ30 ደቂቃ ጀምሮ መጠቀም የሚችሉ እንደየ አኩረሲ ስታንዳርዳችን ነው የሚወስነው ማለት ነው። 1 ሰዓት በጣም ወሳኝ ነው ብያቸዋለሁ። ይህ ለምሳሌ ይህ ሳተላይት ከ40 ደቂቃ አካባቢ ብቻ ነው የቆመው ማለት ነው። ይሄ ጂፒኤስ ይሄ ሮቨር ማለት ነው። ማን ነው ይሄ ሮቨር ወይ ደግሞ የስቴቲክ ጂፒኤስ እዚህ ጋር የቆመው ጠቅላላ 40 ደቂቃ አካባቢ ብቻ ነው የቆመው ማለት ነው። ብቻ ምንድነው? ስለዚህ እነዚህን የሮቨር ዱሬሽናችን ወይ ደግሞ የስቴሽናችን ወይ ደግሞ የስቴቲክ ጂፒኤሳችን ዱሬሽን ማክሲመም እስከ ስንት ደቂቃ ነው ብለን ከገመገብን በኋላ ምን ይሆናል? የኦቨርላፕ ታይማችንን እንሰጠዋለን ማለት ነው። 40 ደቂቃ ብቻ ለቆመ ጂፒኤስ የ1 ሰዓት ኦቨርላፕ ልንገምት አንችልም ማለት ነው። 30 ደቂቃ ብለን ብንወስድ ግን አሁንም እዛ ውስጥ ስላለ የ30 ደቂቃችን አሁንም እንደ ክራይቴሪያ መውሰድ እንችላለን ማለት ነው። አሁን ለምሳሌ እዚህ ጋር 40 ደቂቃ የቆመውን ቶታሊ 40 ደቂቃ የቆመውን ጂፒኤስ እዚህ ጋር ኦቨርላፓችን ብንገመገም ይሄኛውን ከሌሎቹ ያለውን ኤክስክሉድ ማድረግ እንችላለን። ይሄኛውን ማለት ነው 30 ደቂቃ ምናምን አይሞላምና ማለት ነው። እዚህ ጋር 15 ነው ጋፑ። ስለዚህ ኤክስክሉድ እናደርጋለን ማለት ነው። ትንሽ ስለሆነች ማለት ነው ሬንጇ። ኤክስክሉድ እናደርጋለን ኦቨርላፓቸውን ኤክስክሉድ እናደርጋለን ማለት ነው። ይሄኛው በሁለት መንገድ ነው የወደቀው። አንደኛ ቶታል ታይማችንን እንትን አላረገም። ይሄ ወደ 15-20 ደቂቃ ምናምን አካባቢ ነው የቆሙ። እነዚህን አጫጭር ናቸው ሲጀመር ኦቨርላፕም ስለሌላቸው እነዚህን ኤክስክሉድ እናድርግና ኦኬ እንላለን ማለት ነው። እዚህ ጋር ኦኬ እንላለን ማለት ነው። ከዛ እንደዚህ አድርገን ከጨረስን በኋላ ምንድነው የምናደርገው ማለት ነው? ረን እንላለን ማለት ነው። ከጨረስን በኋላ ስለዚህ እንደዚህ አድርገን ሁሉንም ሳተላይት ዊንዶዎች ገምግመን ከጨረስን በኋላ ሁሉንም ሳተላይት ዊንዶዎች ገምግመን እንደዚሁ ከጨረስን በኋላ ምንድነው እዚህ ጋር የቆዩበትን ታይም ነው የሚያሳየው። እዚህ ጋር የቆዩበትን ታይም ያሳያል። ዱሬሽናቸው እናያለን ማለት ነው። እዚህ ጋር ባሩ ጫፍ ላይ ተጽፎ ማለት ነው። ሌሎቹ እስከ ጥግ ሄዱት ጥጋቸው ላይ እናያለን ማለት ነው። ገምግመን ከጨረስን በኋላ ኦኬ እንላለን ማለት ነው። ኦኬ ብለን ከወጣን በኋላ ከጨረስን በኋላ ምን እናደርጋለን? እንደገና ፕሮሰስ እናደርጋለን ማለት ነው። ይሄን ስቴፕ ጨርሰን ፕሮሰሱን ከጨረሰ በኋላ አጀስትመንት ውስጥ ገብተን እንደገና ሪዛልቱን እናየዋለን ማለት ነው። ሪዛልቱን እናያለን። ሪዛልቱን አይተን አክሰፕትድ ከሆነ እናደርጋለን ግሪድ ፋይላችንን ኤክስፖርት እናደርጋለን ማለት ነው። እዚህ ጋር የጂኦዴቲክ ኮኦርዲኔቱ ብቻ ነው ኤሌቬሽን ያለው። ስለዚህ የኤሌቬሽን ሪዛልቱን ከጂኦዴቲክ ፊልተር በማድረግ እና የኤክስ ዋይውን ደግሞ ከግሪዳችን በመጠቀም በተለያየ ኤክስፖርት ማድረግ እንችላለን ማለት ነው። እኔ አሁን ለመነሻ ግሪዳችንን ኤክስፖርት ላድርግ። እዚህ ጋር ምን አደርጋለሁ? ባይ ዘ ዌይ እዚህ ጋር ኤክስፖርት የሚላለ ግን አንዳንድ ጊዜ ኢምፒቲ ፋይል ሊሰጣችሁ ይችላል። እሱን ትታችሁ በዚህ በሴቭ አስ መጠቀም እንችላለን ማለት ነው። ራይት ክሊክ ሴቭ አስ ካልን በኋላ ምንድን ነው የምናደርገው? እዚህ እንገባና ፋይል ብራውዘራችን ውስጥ ገብተን የምንፈልግበት ቦታ ሴቭ እናደርጋለን ማለት ነው።
ፋይል ብራውዘራችን ውስጥ ገብተን ሴቭ እናደርጋለን ማለት ነው። ሴቭ እናደርጋለን። አሁን እዚህ ጋር ምንድነው ኤችቲኤምኤል ላይ ነው የምናደርገው። ኤችቲኤምኤል ላይ ነው የምናደርገው። በዶት.ቲኤክስቲ ምናምን መጠቀም እንችላለን፣ ግን አንዳንድ ጊዜ እሺ ስለማይል ኤችቲኤምኤል ወይ ደግሞ ምንድነው ሃይፐርቴክስት ማርክአፕ ላንጉዌጅ የሚለው ላይ ነው የምናደርገው ማለት ነው። ሃይፐርቴክስት ማርክአፕ ላንጉዌጅ ኤችቲኤምኤል ላይ አድርገን እናደርጋለን። ፕሮሰስ አውትፑት ኤችቲኤምኤል ላይ አድርገን እናደርጋለን፣ ሴቭ እናደርጋለን ማለት ነው። ከዛ በኋላ ብንከፍት ምን ይሆናል? በኢንተርኔት ብራውዘር ነው የምለው፣ ግን እዚህ ጋር ወደ ተለያዩ ፎርማት ኤክሰል ላይ መክፈት እንችላለን። ለምሳሌ ፋይል ኦፕን ኤችቲኤምኤላችንን እንከፍታለን። ይሄኛውን ኦፕን እንላለን ማለት ነው። ኦፕን እንልና ይሄን የስ እንላለን። ከዛ በኋላ ይመጣልናል ማለት ነው። ከዛ ዳታ ውስጥ ገባና ማስተካከል እንችላለን። የማንፈልገውን ፓርት ለምሳሌ እኔ ይሄን ፓርት ለሪፖርት ለምሳሌ በድርጅት ደረጃ ለኮንሰልቲንግ እና ለኮንትሮል ስታብሊሽመንት ወይ ኮንትራት ይዛችሁ ልትሰሩ ትችላላችሁ። በጣም አስፈላጊ ነው ማለት ነው። ያው ሪዛልታችሁን ለመገምገም ማለት ነው። ወይ ደግሞ የውላችሁ አይነትም ሊወስነው ይችላል። ከአውትፑት ሪዛልት ጋር የሚፈልግ ድርጅት ሊኖር ይችላል። ግን እናንተ ለስራ ወይ ደግሞ ስራ ላይ ኢምፕሊሜንቴሽን ለስራ ኢምፕሊሜንቴሽን ግን ይሄኛው በቂያችሁ ነው ማለት ነው። አውትፑቱን ብቻ ለይቼ ሴቭ በማድረግ ይሄን ዲሊት በማድረግ ሴቭ በማድረግ ሌላውን አውትፑቱን ብቻ መጠቀም ይችላለሁ ማለት ነው። ከዛ በኋላ በዚህ በማድረግ እዚህ ጋር ኮኦርዲኔቶች ያሉ ስቴሽን አለ፣ ስቲንግ አለ፣ ስቲንግ ኖርዚንግ ሃይት አለ፣ ወደ ታች ነው። እሱን በትራንስፖዝ መቀየር እንችላለን። ለማንኛውም እንደዚህ ሪዛልቱ እንደዚህ ይመጣልናል ማለት ነው። ሪዛልቱን ይመጣል። ስለዚህ ወደ ተለያዩ ፎርማቶች ቀይረን ዳታችንን መጠቀም እንችላለን ማለት ነው። ክቡራን የቻናል ተከታታዮች ሰብስክራይብ፣ ላይክ እና ሼር በማድረግ ሰፖርት ማድረጋችሁን እንዳትረሱላለሁ። ተሳስታችሁ እንኳ ረስታችሁ ብትወጡ ተመልሳችሁ ሰብስክራይብ አድርጉኝ፣ የበለጠ ትጠቀማላችሁ። እንግዲህ በፊልዱ ዙሪያ ያለኝን እውቀትና ኢንፎርሜሽን ሳልሳሳ በዚህ ቻናል ማካፈልን እንቀጥላለሁ። የደወል ምልክቷን በመጫን ኖቲፊኬሽናችሁን አብሩ። አንድም ቪዲዮ ከዚህ ቻናል እንዳያመልጣችሁ። እስከሚቀጥለው የቱቶሪያል ክፍለ ጊዜ ጥሩና አሪፍ ነገሮችን ይዤላችሁ ቀርባለሁ። ደህና ሁኑ። ታንኪዩ